እንኳን ደህና መጣችሁ። ደስ የሚል መዝሙር ነው። በኃጢአተኛው ድንኳን ተገኝቶ እግዚአብሔር የሚባርካችሁ በኃጢአተኞች ማህበር ውስጥ ተገኝቶ አባታችሁ ነኝ ተመለሱ የሚላችሁ ስትጠፉ የሚፈልጋችሁ አምላክ እንዴት ደስ እንደሚል እናንተ አንፈልግም ብላችሁ ስሸሹ እንኳን ኖ ልጆች አትጥፉ ብሎ እጁ የሚልክላችሁ ክንዱን ልኮ እንዳትወድቁ የሚያነሳችሁ ኖ አንፈልግህም ብላችሁ እየወደቃችሁ ገደል እንዳገቡ እሱ የሚደግፋችሁ አንፈልግህም አንተን ብለህ ስሸሸው ማለት ነው። በየቀኑ እንዋሻለን፣ በየቀኑ እንሰርቃለን፣ በየቀኑ እንዘሙታለን፣ በየቀኑ እናጭበረብራለን፣ በየቀኑ እናማለን። እስቲል በምህረት አይኖቹ የሚያየን ማለት ነው። ይቅር የሚለን ድንቅ አባት፣ ድንቅ አምላክ። በምን ውስጥም ብንሆን፣ በማንኛው ውስጥም ብንሆን፣ በየትኛው ሁኔታ ላይም ብንሆን፣ በየትም ቦታ ብንሆን ከኛ ጋር የሚሆን ትናንትና እንትን ብለኸኛል ብለው ማይቀየመን፣ ቅድም እኮ ዋሽተሃል፣ ቅድም እኮ ሰድበኸኛል፣ ቅድም እኮ እንዲህ አድርገሃል፣ እንዲህ ወንጀል ሰርተሃል ብሎ ፊቱን ማያዞርበት እስቲል እስከነ ቆሻሻችን እስከነ ጥፋታችን የሚወደን የሚያፈቅረን አምላክ ሕፃን ልጃችሁን እስተነካካው እንደምታቅፉት እስከነ ኃጢአታችን የተሸከመን ያቀፈን በምህረት እጆቹ ዕለት ዕለት የሚዳብሰን ድንቅ አምላክ አለን። ድንቅ አባት አለን። ከምድራዊ እናትም ከምድራዊ አባትም እጅግ የሚለይ ወረት የማይገዛው ፍቅር የሆነ ፍቅር የሚለው ቃል የማይገልጸው ራሱ ፍቅር የሆነ አንኮንዲሽናል ላቭ ያለው እና ደስ ይላል። ክርስቲያን እንደገባ አታውቀውም፣ አያውቀውም። ክርስቲያን ከስር ማይካንሽ አንሳ። ማን ያስገባሽ? ማን ያስገባሽ? 10,000 ያስገባትና ሰለብሬት ታድርግ፣ ልደቷን ታክበር። 10,000 ፎሎ አስገባት። የፈጠነ እንዴት ነው? እሺ 10,000 ያስገባት። እንዲህ ትልቁ ላይ ትሆንና ደስ ይበላት። የመጀመሪያዋ ነው እዚህ ገስት ገብታ ትልቅ ላይ ስትሆና ነው። ከዚህ በፊት ገብተሽ ታውቂያለሽ? ባለፈው እኮ አስገባኸኝ እኮ እና ለሁለተኛሽ ነው? አዎ፣ ግን በጣም ደስ ብሎኛል ዛሬ። አሁን ምን ተሰማሽ 10,000 ስትገቢ? በጣም ደስ ብሎኛል ፉዬ ወንድሜ። እንዴት አለ ሴቶች የሆነ ሰርፕራይዝ ስታዩ እንደምትሉት ፌክም ብትሆን ምናምን በይ እንጂ ዝም ብላ ደስ ብሎኛል። አንተ እኮ በጣም እኮ እልልል አስብለኸኛል። ለምን በቃ ትልቅ ስራ እየሰራ ስለሆነ በጣም ሁል ጊዜ በጣም ደስተኛ ነኝ። ሁሌ የምትሰራው ስራ በጣም ድንቅ ነው። አሁን ደግሞ 10,000 ስትገቢ ምን ተሰማሽ እንዴ ፉዬ? አንተ ከምትሰራው ስራ በላይ ምንም በቃ ቢበልጥብኝ ነገር የለም። የክርስቶስን ቃል እየሰበክ የጠፉትን በጎች እየሰበሰብክ ስለሆነ ከምንም በላይ ማለት ነው ያንተ ስራ ይበልጥብኛል ወንድሜ። በጣም ነው ማደንቅ። እሺ እናመሰግናለን። ኦራይት እንኳን ደህና መጣችሁ ሁላችሁም። ሰላም ብያለሁ። ስለ እውነት እሺ፣ መልእክት አልጨረሽም? አፎዬ ስለ እውነት ስለቆምክ ማለት ነው ሁሉን በእውነት መንገድ በእግዚአብሔር መንገድ እየመራ ስለሆነ ከክብርም በላይ እውነት በልዑል እግዚአብሔር ስም አመሰግንሃለሁ ወንድሜ። ክበርልኝ። በደንብ እየተማርሽ ነው አንቺ? አዎ ወንድሜ በደንብ ነው እንጂ የሚማረው። በደንብ የማላውቀውን ሁሉ አስተምረኸኛል። በጣም አመሰግንሃለሁ። በጣም ክበርልኝ። እሺ ቴንክ ዩ። ቃልና ክርስቲያን እንኳን ደህና መጣሽ።
እንደና ቆየን። ፎይ ሰላም ክርስቶስ ይብዛልህ። ሰላም ብያለሁ። ከስርም ያላችሁ ሁላችሁንም እንኳን አደረሳችሁ። በዚህ አጋጣሚ ሰላም ክርስቶስ ይብዛላችሁ። ዩቲዩብ ላይም ያላችሁ እንኳን አደረሰን፣ እንኳን አብሮ አደረሳችሁ ነው። አልችልበትም ብቻ ብዬዋለሁ ትላለህ። ሆያው ልጥል ነው እንዴ? እንጂ አላፍርም ይላል ክርስቲያን። ነገ ነው የሚባለው። ሆያው በደንብ ትላለህ። ያ ቃል ቶሎ ተዘጋጅ። ቅድም ያልክልንን አልልህም እኔ እንደማትል ስለማቅ ማለት ነው። ከእስልምና ነው የመጣሁት ወገናችን። ከእስልምና ነው ስጽፍር የነበረው ረሳ። እኔ ከእስልምና ነው እኮ የመጣሁት። መንዙማ ነበር ስጨፍር የነበረው። ሆያ አልነበረም አልኩት። ኦራይት ዛሬ የምንመለከተው መካን ሴት ይሆናል። ስለ መካን ሴት ዛሬ እንማማራለን ማለት ነው። ዜሮ አካውንት በስርዓት እንኳ እንግሊዝኛ ብታወራስ በሱ የፈረንጅ መሆኑ እኮ ነው። ዜሮ አካውንት ዞ ዋይ ዩ ዋርሺፕ ዘ ክሬሽን ሰምተዋል? ዋይ ዩ ዋርሺፕ ዘ ክሬሽን ዜሮ አካውንት ዞ ማለት ነው። በሱ ቤት ፈረንጅ መሆኑ ከነ ብሮ ድስማሽማ ደደባጡ ነው። እኔስ ዛሬ የምንመለከተው እንዳልኳችሁ ስለ መካን ሴት ይሆናል ማለት ነው። መካን ሴት በእስልምና ምን አይነት ቦታ አላት የሚለውን የምንዳስስ ይሆናል ማለት ነው እና መካን ሴት ምን አይነት ቦታ አላት ወይንም ደግሞ መሀን የሆነች ሴት እንዴት ነው ትሪት የምትደረገው እንደ እስልምና አስተምሮ፣ ቦታዋ ምን አይነት ነው? ሰሞኑን ስለ ባርነት ተመልክተናል። በእስልምና ወንዱ ልጅ አንሊሚትድ ነምበር ኦፍ ስሌቭ ይዞ እነሱን ባሮችን ግንኙነት ማድረግ፣ መሸጥ፣ አስወልዷት የወለደችውን መሸጥም እንደሚቻል ተመልክተናል፣ ተማምረናል ማለት ነው። ሰው ዛሬ ደግሞ ትናንትና ደግሞ ምን ነበር የተመለከትነው? ትናንት ምንድን ነበር ቶፒካችን? ትናንትና ምስክር፣ የዝሙት ምስክር፣ 4 ምስክር። ትናንት ደግሞ ምስክርነትን እንዳሰናል። አንድ ሴት ብትደፈር ስንት ምስክር ያስፈልጋል፣ ተደፈረች ለመባል ስንት ምስክር ያስፈልጋል የሚል ተመልክተን ነበረ። በ1400 ምናምን ዓመት ታሪክ ውስጥ የቁርአኑን መስፈርት የዝሙት መስፈርት ያሟላች አንድም አለመኖሯን እና አንድም ሰው በዛ መሰረት ዘሞተ ተብሎ የተባለ እንደሌለ ተመልክተናል። ከአንድ ኡስታዝ ጋርም ኡስታዝ ሰይድ ከሚባሉ ጋርም የተወሰነ ረዘም ያለ ውይይቶች አድርገናል። ሰው እሳቸው ጋርም እንዳወራ ነው ካያችሁ በዚህ በ1400 ዓመት ታሪክ ውስጥ የዝሙት ታሪክ እንደሌለ ተነጋግረንበታል ማለት ነው። እስር ቤት እንዳለ ያሉት ሕፃን ልጅ ደፈሩ፣ ሴቶች ደፈሩ ምናምን ተብሎ በፍርድ ቤት የታሰሩት እንደ ሸሪያው ቢሆን አንዳቸውም አይታሰሩም ማለት ነው። እንደ የሸሪያው ሕግ ኤክሰርሳይዝ ቢደረግ እሱን ትናንትና ተመልክተናል። ዛሬ ደግሞ የምንመለከተው መካን የነበረች ወይም ደግሞ መውለድ የማችል ሴት እንደ እስልምና አስተምሮ ፖዚሽኗ ምንድን ነው፣ ምን አይነት ቦታ ይሰጣታል የሚል ነው ማለት ነው። እንደ ኖርማል ሴት ትቆጠራለች ወይንስ ከነዛ የተሻለ ቦታ አላት ወይንስ ከነሱ በታች ነች የሚለውን እንዳስሳለን ማለት ነው። እና ቶፒካችን ይህን ይመስላል። ጀዋሬ እንኳን ደህና መጣ። ጀዋሬ ኦኬ፣ እዚህ ላይ መሞገት የምችሉ እንቀበላችኋለን ማለት ነው። ስለ መካን ሴት ያላችሁን እይታ ይመር። መካን
ሴት በእስልምና ምን አይነት ቦታ ነው ያላት? ምን ትላላችሁ እናንተስ? በየኮመንቱ ላይ ያላችሁ እስልምና ሴት ልጅ ያከብራል ይላሉ። ከሴት አንዷ እንግዲህ መካን ሴት ነች፣ ወይም መውለድ የማችል ሴት። ምን አይነት ቦታ አላት? እውነት መወለድ ማችል እንደ እስልምና ልጅ ሴት ምን አይነት ቦታ ነው ያላት? ምን አይነት ቫሊዩ ነው ያላት? ይህን እስልምና መመለስ ይችላልን? እንደ ኖርማል ሴት ነው የሚቆጥራት? ይመር መልሳለሽ? አይሰማም? ኦኬ ኦኬ። መካን ሴት ምን አይነት ቦታ አላት? ምን አይነት ቦታ ነው ያላት መካን ሴት? ማነው መመለስ የሚችል? መመለስ የሚችል ማን ነው? ጀዋሬ አመልስም አንተ። ሙሐመድ ባይዘዌ ያሉት ሚስቶችን እስኪ አብዛኞቹ የሙሐመድ እድሜ እኩል ናቸው ወይንስ እድሜ የሚበልጡት ናቸው ወይንስ እድሜ የሚያንሱት ናቸው? የሙሐመድ ሚስቶች ሙሐመድ አልወለደም አይደለ? ሚስቶች ሐሚት ነው ያለው። እሱም የከዲጃ ነው። የሜሪያ ቅብጥያም ሐሚት ነው። እሱም አላደገም፣ ወዲያው ነው የሞተው። ኤኔስ ግን ብዙ ሚስቶች ቢኖሩም በአንድ ሌሊት 11 ሴት ጋር ይተኛል ምናምን የሚባልም ልጅ የለውም። መሀን ሆኖ ነው ወይንስ ያገባቸው ሚስቶቹ እንትን ሆነው ነው መውለድ ማይችሉ ማለት እድሜያቸው የገፋ ነው? በየትኛው ምክንያት ነው? የሙሐመድ ሚስቶች ሴት ልጅ ሜኖፖዝ እንትን ስትሆን ሜይ ቢ የመውለጃ ስታርጥ ላወልድ ትችላለች። ሞስት ኦፍ ታይም ከ45 አካባቢ ያለውን እድሜ ኮንሲደር እናድርግና፣ ስለዚህ የሙሐመድ ሚስቶች ከ40 ዓመት በላይ ናቸው ወይንስ ከ40 ዓመት በላይ ነበሩ? እስኪ ኮመንት ላይ ጻፉልኝ። ከ40 ዓመት በታች ወይንስ ከ40 ዓመት በላይ የሙሐመድ ሚስቶች? አፍጥኑት እስኪ። ከ40 ዓመት በታች ወይንስ ከ40 ዓመት በላይ ነበሩ? እሺ ከ30 አላርገው። እሺ ከ30 ዓመት በታች ነበሩ ወይንስ ከ30 ዓመት በላይ? አማካኝ እንዲሆን በደንብ እንድትረዱት። ከ30 ዓመት በላይ ነበሩ ሚስቶቹ። አንድ ሚስት አይደለም ያልኩት። እነ ሳውዳን ኮንሲደር አድርጉ። ሳውዳ ረጀች ብሎ ይፈታት። እነ ከድጃን ኮንሲደር አድርጉ። 15 ዓመት በበልጠው 9 ዓመት የምትሉት የአንድ ሰው ነው። የአንድን ሰው አይደለም ያልኳችሁ፣ ሚስቶቹ ነው ያልኩት። ከ30 ዓመት በላይ ነበሩ ወይንስ ከ30 ዓመት በታች? አንድ ሰውን አይደለም 6 እና 9 የምትሉት። ግምት ላይ እነዚህ ሰዎች እንዴት ናቸው? የአንድ ሰውን ይላሉ፣ እኔ ሚስቶቹ እያልኳቸው ማለት ነው። 9 እና 6 ይላል። ይመቻችሁ። ከ30 ዓመት በላይ ወይንስ ከ30 ዓመት በታች? በላይ በታች በላይ 80 ምናምን የሚጽፉት ነገር ነው ያልገባኝ። 70 ምንድን ነው የሚጽፉት? እንዲህ ህዝቤ እንዴት ነው? ኦኬ ስለዚህ ገስት ላይ ያሉትን ልጠይቅ ማለት ነው። ካልሆነ ገስት ላይ ያሉትን መጠየቅ ይሻለኛል። ቃል ቀጥል። ከ30 ዓመት በላይ ናቸው ሚስቶቹ ወይስ ከ30 ዓመት በታች? በላይ ናቸው። እንደ 30 ራሱ አለ እንዴ? ከ40 ቤት ነው 45 40 50 አውቃለሁ። እሺ ክርስቲያን ከ30 ዓመት በላይ ናቸው በታች? እሺ ጓዝ ከ30 ዓመት በላይ ወይንስ ከ30 ዓመት በታች? ሁለቱም በላይም በታች። አብዛኞቹ በላይ ይመስሉኛል። በላይ ኦኬ። ክርስቲያን ብቻውን ከ30 ዓመት በታች ብሏል። ጓ ከ30 በላይ ብሏል። ቃል ከ30 በላይ ብሏል። ኮመንቶችስ ጓና ቃልን ነው የምትደግፉት ወይንስ ክርስቲያንን? ከ30 ዓመት በላይ ናቸው ሚስቶቹ ወይንስ ከ30 ዓመት በታች?
ይህ ነገር ዲቤት ሊያስቀምጠን ስለሚችል እንተላለፍ እንዴ? ኤኒዌይስ አንድ የሚያስቀምጧት አለች። ሙስሊሞች እንደ መፈክር ከሚያነሱት አንዱ መሐመድ ሚስቶቹን አብዛኞቹን ያገባቸው ባሎቻቸው የሞቱባቸው ናቸው። ባሎቻቸው በጦር ሜዳ የሞቱባቸው እድሜያቸው የሄደ ያለ ነው የሚል የተለመደ እንትን አላቸው። መሐመድ የሁሉ ሚስት ለምን አገባ ስትሏቸው የሚያስቀምጡት ምንድነው? እሱ ሊያግዛቸው ነው። ጀስ እንደ መጦሪያ እንደ መሰብሰቢያም ነው እና ከዛ አንጻር እድሜያቸው የሄደ የገፉ ነው ያገባቸው። ለዝሙት ፍላጎት ሳይሆን እንደ እንትን ያገባቸው እነሱ እንደ ፕሮቴክት እንደማድረግ አይሻን ብቻ ነው ድንግል ሆና ልጅ ያገባው የሚል የተለመደ በደንብ ጆሯችንን ወጥሮ ያዘን አስተምሮ አላቸው። ልጅ ካለመውለድ ጋር በተያያዘ አንድ እንትን የሚጠቁሙት ይህንን ነው። እነኛ እድሜያቸው ሜድ ስላለ ስለሆነ ከዛ አንጻርም ነው ልጆች ከነኛ ያልወለደው የሚል አይነት አስተምሮም ማለት እዚህ ስማችን እንትን ባይሆንም ኢንፎርማል ባይሆንም ኢንፎርማል በሆነ ሁኔታ ሲናገሩ ይሰማል ማለት ነው። ሁሉም ነገር ግን ሙስሊሞች ላላነበበ ክርስቲያን ወይንም ደግሞ ላልተረዳቸው ትሪክ የሚያደርጉበት እንጂ እውነት አይደለም። ይሄ ውሸት ነው። ሙስሊሞች ያገባው መሐመድ ትልልቅ አሮጊቶችን ነው፣ ለዛ ነው ያልወለደው የሚለው አስተምሮታቸው ውሸት ነው። መሐመድ ያገባው ልጆችን ነው፣ ህፃናቶችን አብዛኞቹን ያገባው እና አብዛኞቹ ከ30 ዓመት በታች ናቸው ሚስቶቹ እንጂ ከ30 ዓመት በላይ አይደሉም። ከ30 ዓመት በላይ የሆኑትን እስቲ አንድ ጥቀሱ። ቃል አንድ ጥቀስ። ኸዲጃንና አንድ ነው ያልኩ። ማን ጠራ? ኸዲጃና ሳውዳ ብያለሁ። አንድ ማለት ሁለት ጥቀስ ማለት ነው እንደምታውቅ ለመናገር። እሺ ሶሪ እንትና ሳውዳ ያቺኛዋ ሳውዳ ማለት ነው። ሁለተኛዋ የትኛዋ ሳውዳ? ሁለት ሳውዳ ነው ያሉት። ሁለት ሳውዳ። ያቺኛዋን ሳውዳ ንገረኝ። አንደኛዋን ሳውዳ ንገረኝ። ሀፍሳ ነች። ሀፍሳ መሰለች። ሶሪ ከኢትዮጵያ ሄዳ ባሏ ሞቶባት እንትን ያገባት አግተባል። በቃ ሚታ በቃ አጥራጥር። አንድ ሰው ጥራ ክርስቲያን። አላውቅም። አንዴ ሀፍሳ ይላል፣ አንዴ ሳውዳ ይላል፣ አንዴ ከኢትዮጵያ ሄደች ይላል። በቃ 40 ዓመት የሚል ማስረጃ አለ። አዲስ ላይ እርግጠኛ ነው አለ። ማታስታውስ ከሆነ እንዴት አዲስ ላለ ብለህ በኮንፊደንት ልትናገር ቻልክ? ስለዚህ በስንት ዓመቷ ነው እሷ? በስንት ዓመቱ? ሚውተንህ ነው እያወራህ ያለው። እኔ ጋ ነው ሚውት ነው አይሰማም እያሉ ነው። 40 ዓመት እያለ ነው ከዲጃን ጠርቶ ማለት ነው። አይሰማቸውም። ከስር ላሉ አምልጠሃል አንተ። አይሰማም እያሉ ነው። ኤኔስ ክርስቲያን ያለው ምንድን ነው? ከዲጃን ጠራና ከዲጃን በ40 ዓመቷን ያገባት። ስለዚህ 40 ዓመቷ ነው እሷ ትልቅ ሰው ነች እያለ ነው። ከ30 ዓመት በላይ ነች የሚለውን አርጉመንትን ያስቀመጠው። ቅድም ካልሰማችሁት እሱ ክርስቲያን ያለው አብዛኞቹ ከ30 ዓመት በታች ናቸው ነው ያለው። ቃልማ 50 ቤት ናቸው አለ። እንደዛ ነው። ከ30 ዓመት በታች ናቸው በሚለው ክርስቲያን ትክክል ነው። ከ30 ዓመት በታች ናቸው። ማንን የጠራው? አንድ ከዲጃን ጠርተዋል ማለት ነው። ከዲጃ በደንብ የታወቀች ነች። 40 ዓመቷ ላይ ነው ያገባት የሚል በደንብ የተነገረ ስላለ ማለት ነው። ሐዲስ ላይ ያለ ብሏል። መረጃ ጠየቅኩት።
አላስታውስም አላቅም ማለት ሳታካደደ 40 ዓመት ምጥለው እያልኩት ነው። ፈልግና ነገዘና 40 ዓመቷ ነው የሚል የእሱ እድሜ ስንት ዓመቱ ነበረ? እሱ 25 እሷ 40 ዓመት። ስለዚህ በ40 ዓመቱ ላይ ነብይ ከሆነ እሷ ያኔ 55 ዓመቷ ነበር ማለት ነው። ነብይ በነበረበት ላይ እሷ 55 ዓመቷ ነበር ማለት ነው። መረጃ ትፈልጋለህ? ኤኔስ ጓ አንድ ሰው ጥራ። እርግጠኛ ሆኜ መናገር የምንችለው እሱ በ25 ዓመቱ እሷ በ40 ዓመቷ ተብሎ የሚነገርላት ከድጃን ነው። መረጃ አለ? መረጃ አለ? ላምጣ አለ? እሺ ልፈልግ አንዴ። ጨመቀው ዛሬ እኛ ጋ ነው። ማስረጃ ላምጣ። እሺ እንደዚህ አይነት ተቋሚዎች አሉ። የ2 ዓመት ልዩነትም አላቸው የሚል አለ። ለዛ ነው ልስማሽ ጋብም ላይሆንም ይችላል ልላችሁ ፈልጌ ነው። ኤኒዌይስ ቃል 2 ቦታ መልሳለሁ ብሎ ስቷል። ምን የሁለቱም ማስረጃ አለኝ አመጣለሁ ትላለህ። ክፈት ሲራ ላይ አንብቤያለሁ። ላውጣልህ። ቆይ ሲራ ላይ የመሐመድና የከድጃ እሺ ክፈት። ስንት ዓመቷ ነው ይላል? አይ ቲንክ ኤግዛክት ቆይ ላምጣውና 40 ምናምን ቤት ውስጥ ነው እና እሷን 25 ቤት ነው ያስቀበጣት። 40 ምናምን ነው እሱን 40 እሷ 40 ምናምን እሷ 25 ዓመት እንደሆነ ነው ያስቀመጠው። ያነበብኩት ግን ኤግዛክትሊ ልክፈተውና ማስረጃውን ላሳይ። እንደዛ ይሻላል። አንዴ ትንሽ ታገሱ። እሺ ስለዚህ እሺ ዜነብስ? ጥያቄ ለክርስቲያን ዜነብ ከ30 ዓመት በላይ ነች? ከ30 በታች? ዜነብ ዘይድን ያ ስለዚህ 3 ሰዎች ናቸው ማለት ነው ከ30 በላይ። ኤኒዌይስ እንትናስ ዜነብ ሐፍሳስ እሙ ሰላማስ ያ አብዛኞቹ 16 18 20 እንደዚህ ናቸው ሚስቶቹ። ኤኒዌይስ ይህንን ያነሳ ነው ለምንድን ነው እሱ ዋና እንድታውቁ የፈለግኩት መሃኑ ማን ነው የሚለውን እንድታውቁ ነው። አይምሯችሁን ያዝ አድርጋችሁ ቻሌንጅ ይመስሏችሁ እንድትገነዘቡን። ብዙ ጊዜ ሲፎግሩ ምን ይሏችኋል? በደንብ አስተውሉ። ብዙ ጊዜ ሲያጭበረብሩ መሐመድ አንድ ያልወለደበት ብዙ ያገባበት በእድሜ ትልልቅ የሆኑትን ያገባው 10 ውስጥ ናቸው ሚስቶቹ፣ በ10 ውስጥ ያሉ ናቸው። እና እሱ 50 ምናምን ውስጥ ሆነው እነሱ 10 ውስጥ ናቸው ሚስቶቹ እንጂ ሚስት ፈልጎ አይደለም። አሮጊቶችን ትልልቅ ሴቶችን ምናምን እና ባሎቻቸው የሞቱባቸውን በእድሜ የገፉትን ያገባው የሚለው ትሪክ ነው፣ ውሸት ነው፣ ውሸት ነው ማለት ነው። ኢቭን ሳውዳ አርጅታ ነው እንትን ያላት ማለት እድሜዋ ሄዶ ጊዜዋን የሰጠችው ለአይሻ ምናምን ይባላል አይደለ? ሳውዳን እንኳን ኦልሞስት ወደ 10 ዓመት ያህል ይበልጣታል። አርጅታ ነው የምትባለውን ሳውዳን እንኳን በ10 ዓመት አካባቢ ይበልጣታል። ይህን ታውቃላችሁ? ጊዜዋን አሳልፋ የሰጠችው እድሜዋ ስለሄደ ነው ምናምን የምትባለውን እንኳን ማለት ነው ታላቋ ነው በ10 ዓመት አካባቢ። አረጀሽብኝ አልፈልግሽም ብሎ ሕፃን ሲመርጥ እሷን እንኳን በ10 ዓመት ይበልጣል ነበር። ኤነስ ቀጥል። የማንና የመጣው የኸዲጃ ነው። ነቢዩ ኸዲጃን ሲያገባት 25 ዓመት ወጣት ሲሆኑ እርሳቸው ደግሞ የ40 ዓመት ወይዘሮ ነበሩ ይላል። ኦኬ አመልጣለ እሷን ማለት ነው። ኦኬ እንግዲህ በደንብ አስተውሉ። የከዲጃ ሳውዳ እና ከዲጃ ሳውዳ እና የዜነብ ትንሽ ከፍ አሉ የሚባለው ወደ 40 የተቃረቡት የገቡት እነኚህ ናቸው። ስቲል መውለድ የሚችሉ ናቸው። መውለድ የሚችሉ ናቸው። 37 አካባቢ ነው የእሷ ሳውዳ። መውለድ የምትችልበት እድሜ ነው። መውለድ ትችላለች። ትልልቅ የሚባሉት እንኳን ማለት ነው።
ሌሎቹ ግን 10 ውስጥ ናቸው። ከዚህ የምንረዳው ምንድነው? መሃኑ ማን ነው? መውለድ ማይችለው ማን ነው? ሙሐመድ ነው። ሙሐመድ ነው ማለት ነው። ታላቁ የመጀመሪያው ሚስቱ ነች ከድጃ ማለት ነው። ስለዚህ መውለድ ማይችለው ሙሐመድ ነው። ኢቨን ታላቁ ከድጃ እንኳን 40 ዓመት ልወልድ ትችላለች። መውለድ የምችልበት እድሜ ነው። ያ ግን እሱ ጋር ብዙ ፌክ ነገሮች እንዳሉት ብዙ እንትን ይላል። ወደ 7-8 ልጆች አሉት የሚለው 40 ምናምን ዓመት ከሆናት በዛ እድሜ ውስጥ 8 ምናምን ልጆች ሊወለድበት አይችልም ማለት ነው። 8 ምናምን ልጆች ያቺ መውለድ ያልቻለች 10 ውስጥ ያሉት ደግሞ ምንም መውለድ የቻለች 10 ውስጥ ያሉ ደግሞ አይ ትልልቆችን ስላገባ ነው መውለድ ያልቻለው የሚለው ሎጂኩ ያስኬዳችኋል ብላችሁ ታምናላችሁ? ከድጃ በፊት ሌላ ባል ነበራት፣ ከሌሎች ጋር እንትን ነበራት። 40 ውስጥ የነበረችው 8 ምናምን 7-8 ልጆች መውለድ ከቻለች 10 ምናምን ውስጥ ያሉትን አግብቶ እንዴት አንድ እንኳን መውለድ አይችሉም? አንዷ ብትሆን እሺ፣ 2 ቢሆን እሺ፣ 3 ቢሆን እሺ፣ 4 ቢሆን እሺ፣ 5 ቢሆን እሺ፣ 6 ቢሆን እሺ፣ 7 ቢሆን እሺ፣ 8 ቢሆን እሺ፣ እንዲህ ብላችሁ ስትቆጥሩ እንዴት ነው እነኚህ ሁሉ አንድ መውለድ የማይችሉት? እንዴት አይወልዱም እነኚህ? የሆነ ነገር እንድጠረጥሩ ያደርጋችሁ። ማንኛው ነው መሀል መሐመድ ወይንስ እነሱ የሚለውን ነጥብ እንድትይዙ ያደርጋችኋል ማለት ነው። እና ለፉገራ እንትን እድሜያቸው ትልልቅ የሆኑትን ባሎቻቸው የሞቱባቸውን ለመጦር ብሎ ነው እነሱን ያገባው የሚለው ተረት ተረት ውሸት ነው። ውሸታም። ዛሬ በነገራችን ላይ ትልቅ ትምህርት አስተምረኛል ቦስ። ሶሪ ይቅርታ፣ ከጀርባዬ ሰው ነበር ድምፅ። እኔ ራሱ ሸውደውኝ ነበር ታውቃለህ። 50 ማንበቤን አስታውሳለሁ። ቡልግ አልመሪየም ቅጽ 2 ላይ ገጽ 192 ላይ ግን ሀዲሱ ላይ ሳይሆን 50 ዓመቷ ብላ ያስቀመጡት ሰዎቹ ራሳቸው ሳውዳ ነው። አዎ ከ50 የገፋ ነበር ብሎ ያስቀምጧታል። 50 ቢሏ ችግር የለውም። የሳውዳ 49 አካባቢ ነው የማውቀው። 50 ቢሉ ችግር የለውም። እሱ ግን መቼ መሰለ ሲያገባት አይደለም። ምን አልኩህ? ሲያገባት ሳይሆን ከእሷ ሲለይ አገኘኝ። አረጀች የተባለችበት ተጋብተው አብረው ቆይተው አረጀች ተብላ የተለየባት ነው። ትክክል። ሀዲሱ ራሱ ከፍቼ ማሳየት እችላለሁ። እንደ ሸራ አድርጎ ያስቀመጥኩት አንተ እንዳልከው ሱራ 4:128 የፈሰሩበት ነው። ቀኑን ይሄ የእንትኑን ቀኗን ለአይሻ አሳልፋ ሰጠች የሚለው ስር እንደ ሸራ ነው ያስቀመጥኩት። ስለዚህ በ49 ዓመቷ ላይ ቀኗን ስትሰጥ እሷ እድሜዋ ስንት ነበረ? 49 አካባቢ ነበረ። እሱ ደግሞ ወደ 57-58 አካባቢ ማለት ነው። ስቲል ታላቋ ነው። የ9 ዓመት ምናምን ከ9 እስከ 10 ዓመት ይበልጣታል። በዚህ እድሜ ነው አረጀች አትፈለግም የተባለችው። በ40 ዓመቷ ውስጥ ነው። ኦልሞስት 50 ዓመቷ ላይ ማለት ነው። ኦኬ ቀጥልሽ። ጨርሻለሁ። ይህን ላሳይ ብዬ ነው ማስረጃ ስላልከኝ። ያለ ማስረጃ አንተ ፊት ማውራት አይቻልም። ያልሰማሁም ስታነብ አለበብከውም አሳይቼ ከሆን ሸርሁ እኔ አላየሁም። እኔ ዝም ብዬ ነው የራሴን ያወራሁትን ማውቀውን ስለዛ እኔ ማውቀውን ያወራሁት ያንተን ባባል አነበብኩ። ምን እንደከፈትክም አላየሁ። የሆነ ነገር ስከፍት ብቻ አየሁት እንጂ ምን እንደሆነም አላየሁ። ኤኒዌይስ ካለብኝ ላንብብላቸው። ይኸው ሀዲሱ የሚገኘው እዚሁ ቡልገል መሪም ቅጽ 2 ላይ ነው። ገጽ 192 ላይ 921 ላይ ማለት አይሻ ረዲየላሁ እንዳስተላለፉት ሰውዳ ቢንቲ ዘማ ቀኗን ለአይሻ ሰጠች ካለ በኋላ ነብዩ ለአይሻ የራሷን እና የሰውዳን ቀን መደቡላት። እዚህ ሸርሁ ላይ ሲያስቀምጡ ምን አስቀምጡ? ሰውዳ ነብዩን ሁለተኛ ሚስት ነች። ኸዲጃ እንደሞቱ ነው ያገባት። እድሜዋ ብለው ከ50 የገፋ ነበረ ብሎ አስቀመጡት። ሸርሁ ላይ ሀዲሱ ላይ የለም። እዚህ ላይ ሸርሁ ላይ አስቀመጡት። 49 ነው። 50 ቢሉም ችግር የለውም። 49 ነው እና መሐመድ ሲሞት
አይምን ይሄ በቃ የመጨረሻ ሲፈታት ማለት ነው። መሐመድን እንትን ሲላት እኔስ ቀኗን ስሰጥ ነው ይሄ እድሜዋ። ያሲን እንኳን ደህና መጣ። ያሲን ክርስቲያን ሲረገጥ ወጣ እና ተመለሰ አይደለ? አረሳስቶ አንጠባጠብክን፣ አልጣልክም፣ አፈሰስከው አፈሰስከው እንጂ አልጠበቅክም። እንደዚህ አይነት ጥያቄ አይ ነው ሁልሽም አልጠበቅሽም እንደዚህ አይነት ጥያቄ። እኛ ቻሌንጅ እናደርጋለን ቻሌንጅ አንደረግም ብለሽ ጠብቀሽ ኮመንት ላይ አጨብጭቡልኝ እንጂ ለእኔ ቻሌንጅ አድርጌ እናንተ አጭበርብሬ ነሽ ለገባሁላችሁ። አንዴ እንግዲህ ኮፒ ሊንክ በደንብ አድርጉ እንትን እንዳይል ቶፒካችን እንግዲህ ዋና ቶፒካችን መሃን የሆነች ሴት ስለሷ ነብያችሁ ምን ተናግሯል? አሁን አይሰማም የሚል ጥያቄ እየጠየቅን ነው። ትሰማለህ? መሃን የሆነች ሴት ምንድነው እሱ ያለው አስተምሮ እንደ እስልምና ስለ መሃን ሴት ነብያችሁ ምን ብሎ ተናግሯል? ስለ መሃን ሴት ሰማለኝ ግና ቀጥል ወንድማችን። ለመሃን ሴት ያለውን አስተምሮ ንገረኝ እንደ እስልምና። ላይት እስላም ላይት ኢስላም ስለ መሃን ሴት ያለውን አስተምሮ ንገረን። ኦኬ። ከዛ በፊት መሃን ሴት እንደ ኖርማል ሴት በእስልምና ትቆጠራለች ወይስ አትቆጠርም? ይህንን አይምሯችሁ እንደዛ ነው የሚቀበለው? ማግባት ያለባችሁ የትኛዋን ነው ብሎስ ነብያችሁ የመከረው? መሃን የሆነችን ነው ወይንስ መውለድ የምችለዋን ነው ማግባት ያለባችሁ ብሎ የመከራችሁ? ሱናን አናሳይ 32:27 አንዴ ክፈቱት እስኪ። አላችኋ? አናሳይ ስንት ነው ያልከኝ? 32:27 32:27 የት ነው? ማንኛው ነው? አብዲ ኔትወርክ ትክክል አለ። ኔትወርክ ትክክል አለ። እስላም ላይ አንተ አትሰማም። ሚዩት ነህ። ከስር ላለው አትሰማም። ሚዩት ነህ። ኔትወርክ ትክክል አለ። ኮፒ ሊንክ ከፍ አድርጉት እስኪ። ሜይ ቢ የእኛ ቤቱ ከሆነ ችግሩ። አንዳችሁ ቀጥሉ። ጋይስ አንድ ጊዜ ኮፒ ሊንኩን ከፍ አድርጉት እስኪ። በደምብ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ እሺ። ያ ሜይ ቢ ሀዲሱ ይነበብና ሙስሊሞች እስከዛ ከሰራላችሁ ትቀጥላላችሁ። እናንተ ግን ኮፒ ሊንክ አድርጉ በደምብ 50 ሺህ ያስገቡት። ኦኬ ሱናን አናሳኢ 3227 ላይ ናሬትድ ማቂል ቢን ያሳር እንደተረከው ይላል። ኢት ዋዝ ናሬትድ ዛት ማቂል ቢን ያሳር ሴድ
a man came to the messenger of Allah and said አንዴ ተረጋጋ ይነበብና ኔትወርክን እስከዛ አስተካክል። አንዴ ኔትወርክን አስተካክልና ትቀጥላለህ። የትም አትሄድም፣ ችግር የለውም። It was narrated that ማቂል ቢን ያሳር said a man came to the messenger of Allah and said አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል I have found a woman who is from a good family and of a good status but she does not bear a children አንዲት ሴት አግኝቻለሁ በጣም ከጥሩ ቤተሰብና ጥሩ ስታተስ ያላት ሴት ነገር ግን ልጅ መውለድ አትችልም should I marry her አለ እሷን ላግባትን አለ እንግዲህ ሴትየዋ ጥሩ ነች ቤተሰቦቿ ጥሩዎች ናቸው ያለችበት ስታተስ ጥሩ ነው ላግባት ወይ ብሎ ነብዩን ይጠይቀዋል he told him not to ሙሐመድም ብሎ ይመልሳል እንዳታገባት ብሎ ይከለክላል then he came him a second time and he told him not to marry her ከዛ በኋላ ለሁለተኛ ጊዜ ይመጣና ይጠይቀዋል ሙሐመድን ላግባት ወይ ጥሩ ስታተስ አላት ጥሩ ፋሚሊ አላት ላግባትን ብሎ ሲጠይቀው ለሁለተኛ ጊዜ ሙሐመድ አሁንም ይከለክላል then he came to him a third time ከዛ ሶስተኛ ጊዜ መጥቶ ይጠይቀዋል ሙሐመድን and he told him not to marry her እንዳያገባት ይከለክለዋል and then he said ከዛ ሙሐመድ እንደዚህ አለ marry the one who is fertile and loving ማግባት ያለብህ መውለድ የምትችል ፈርታይል የሆነችና ተወዳጅ የሆነች ነው for I will boost of your great number ምክንያቱም ቁጥሬን በእነርሱ ማብዛት ስለምፈልግ ብሎ ምክር ለገሰው 3 ጊዜ ተመላልሶ ሲጠይቀው ማለት ይህ ያዛኙ የሩሩ የሙሐመድ ምክር ነው ምክሩም ምንድነው መሃን የሆነችን ሴት ቆንጆም ብትሆን ጥሩም ጸባይ ቢኖራት መሃን ከሆነች አታግባት መሃን ሴቶች የምትወዱት ነብያችሁ ሙስሊሞች ነብይ ብላችሁ የምትከተሉት አንቺን አገባለሁ ብሎ ማሬ ውዴ ሚልሽን ነብዩ ቢያገኘው ምን ይላል እኔ ሀያት ከሆነ ስምሽ ረዷ ራቢያም ጀሚላም ምን ይላል ያላንቺ ፍቅረኛ ሄዶ መሐመድ ሚስትህ ማን ወይን ፍቅረኛህ ማን ከሆነች አታግባት ማግባት ያለብህ ምትወልደን እንጂችን ማሃን አታግባት ብሎ ነብይሽ ይመክራል ስላከበረሽ ፍቅረኛሽን እንዳታገባት ብሎ ያከላክላል ደስተኛ ሆነሽ ተቀበይዋለሽ ይሄንን ነብይ እስማኤል እንኳን ደህና መጣ እስማኤል ወይ ኦፌ እንዴት ነው ሰላም ነው አላህ ይመስገነው እንዴት ሁሉ ሰላም ሰላም ነው ስለማጋና አሁን ነው መጣሁት ስለምንድን ነው የተባያችሁ ያላችሁት ስለ መሃን ሴት ነበረ መሃን የሆነችን ሴት አንድ ሰው አታግቡ ሲል ትክክል ነው ብለህ ታምናለህ አዎ ኦኬ አንተ ልጅ ብኖር ልጅ መሃን ብትወል ፍቅረኛ ቢኖራትና ልታገባ ስትል የሆነ አካል መጥቶ መሃን ነች አታግባት ቢል ደስተኛ ትሆናለህ ደስተኛ መሆን ሳይሆን እንደ እምነታችን ነው እኛ የምንሄደው እሺ እንደ እምነታችሁ እኮ እንደ እምነታችሁ ለምሳሌ አንተ ሴት ብትሆንና መሃን ብትሆን ፍቅረኛ ቢኖርህ ከዛ ፍቅረኛ አገባሻለሁ ተባብለህ ሰንበዲ መጥቶ መሃን ስለሆነች አታግባ ሲል አንተ ብትሆን በሴቷ ቦታ ደስተኛ ትሆናለህ እስማኤል እሱ ወጥቷል እኔ ጋር እንትን በሉ እንኳን ደህና መጣሽ ኔትወርክ ተሳክሏል
ኮፒ ሊንኩን ከፍ አድርጉት። አይ ቲንክ የኔ ሳይሆን አይቀርም የቤቱ ችግር ነው። ምንድን ነው እሱ? ያ ታፕ ኮፒ ሊንክ ሼር አድርጉት። ታፕ አድርጉት። ታስገባቸውም ባየር ሪስቶር አድርጉት። ላይ ሆነም ሼር አድርጉት በደንብ በአየር ላይ እያስወጣቸው ነው። አይደል? ተሳክሮ እኔም እንደዛ እያደረገ ነው። አስገባ። ኤኒዌይስ ኢስላሚክ ላይት ካለ ከተሰማ ቀጥል። ጥያቄ መጠየቅ ይችላለሁ? እሺ፣ ይሰማሃል በደንብ አሁን? እኔ ጥያቄ መጠየቅ ይችላለሁ? ይሰማሃል? እኛ ድምጻችን መከራ ሌሎችን አስገቡ። ገስት ላይ ያሉትን አስገቧቸው። ሙስሊሞች የተሻለ ኔትወርክ ያላቸውን አስገቡ። በቃ እሺ። ኢብን ቴሚያ ያለ እስኪ ምናልባት እሱ የተሻለ ኔትወርክ አለው። ኢብን ቴሚያ ደህና ሰላም ነው? ሉተላ ሰላም አልሐምዱሊላህ ይመስገን ነው። መልካም። ስለ መሃን ሴት ምን አለ እናንተ ጋር አስተምሮ ነብያችሁ የተናገረው? መሃን ሴት ማግባት አጅር አለው በለ። ኦኬ፣ እስቲ ማስረጃ። እኔና ኢብኑ ተይሚያ እኮ በጣም እንዋደዳለን፣ ግን መረጃ ስጠይቀው ይናደድብኛል እንጂ እንደመጣለት ያወራል። አምልጦት ማለት ነው። እያብሰለሰልኩ ነው። አይጠፋም። እንደመጣለት ያወራል እና ልክ የክርስትናውን አይነት ላይፍ አይምሮ ውስጥ አለ፣ አስተምሮቱን ግን አይቀበለውም። ከዛ ያወራል። መረጃ ከተጠየቀ ግን የለም። አሁን ቆይ ላዳምጣችሁ መጨረሻ ድረስ ይላል፣ መረጃውን ስለማያመጣ። ሱረቱል በቀራ ላይ መሰለኝ ያለው። እስኪ አንድ አይነት ያደርጉ በዚህኛው ስልክ። አሁን ስለገባሁ የሆነ ስላየሁት ነው። ርዕሱ ነው እኮ ርዕሱ ነው። ያ በደንብ ሰማህ እኮ። ነብይህ ስለ መሃን ሴት የተናገረው ምንድን ነው? ምን አለ? ሁለት ደቂቃ ስጠኝ ነው። እንዴት ነው? ይቻላል። ያሲን እንኳን ደህና መጣ። ያሲን ያሲን ትንሽ ድምፅን ከፍ አድርጋ ትሰማ። አሁን ይሰማል? ኔትወርክ አስቸጋሪ ስለሆነ ነው። አሁን ትሰማለህ? የኔ ይሰማል? ይሰማል። ኦልራይት፣ መልካም። ሙሐመድ ስለ መካን ሴት የተናገረው ነገር አለ? አዎ አለ። ያው እናንተ ያመጣችሁን ሐዲስ ሰሒሕ ነው ያለው ሐዲስ ነው። መልካም። መሃን ሴትን ማግባትን ነው የመከረው ወይንስ አለማግባትን? አሁን እዚህ ሐዲስ ላይ አንድ ሰው እሱን ስለ መካን ሴት ማግባትና ሌላ ሴት ማግባት የቱ ይሻላል ብሎ የጠየቁ ጥያቄ ነው አሁን እዚህ ያለው ማለት ነው። ገባህ? አይደለም። አሁን እስልምና መካን ሴት ማግባት ያሲን don't lie, liar, you are the liar. አንዴ ክፈት። እድል ሰጠኝ ደግሞ አቋርጥ። you are liar፣ ተይዘሃል፣ ከወጥ ተደርገሃል። እሺ ቀጥል። አትስድበኛ። አሁን አንተ እኮ አሁን ያንተ ችግር በጠባይ ሰው መናገር አትችልም። እሺ ቀጥል። ሰው ደግሞ እድል መስጠት አትችልም። ሰው ታቋርጣለህ። ያሲን ነው። ቀጥል። እሺ ቀጥል። እንዴት? እድል ስጠኝና ልጨርሽ። እሺ ጨርስ አልኩህ። ያው እሺ፣ አዎ እድል ስጠኛ ልጨርሽ። አሁን አንተ በእንግሊዝኛ ውሸታም ነህ ብለህ ሰደብክኝ። አሁን አንተ ልክ ነህ። ይቅርታ። እሺ ይቅርታ ተቀብያለሁ እና ማለት ነው። እሺ
እዚህ ላይ ሐዲስ ላይ ያለው ነህዩ ተሕሪም ሳይሆን ነህዩ ኢርሻድን ወስትሕባብ ይባላል። ገባህ? መካን ሴት ማግባት የተከለከለ ነው ማለት ሳይሆን መካን ሴት ከመግባት ሌላ መግባት ይሻላል፣ የምትወልድ መግባት ይሻላል የሚል ነው አሁን ሐዲስ ላይ ያለው። ይሄንን ማን ያለው? ይሄንን አሁን ምን አለ መሰለህ እፎይ፣ አሁን ሐዲስ ማንኛውም ሐዲስ ማለት ነው ሰሒሕ መሆኑና ሰሒሕ አለመሆኑ የምትወስነው አንተ ሳይሆን የኢስላም ሊቃውንት ነው። ማንኛውም ሐዲስ ደግሞ መተርጎም ትርጉሙ ምን ይላል የሚልን ምተንተን አንተን ሳይሆን የኢስላም ሊቃውንት ነው። ገባህ? ገባኝ። ሐዲሱ ሰሒሕ ነው ሰሒሕ አይደለም? ሐዲሱ ሰሒሕ ነው። ሐዲሱ ሰሒሕ ነው። ሰሒሕ ነው ሐዲሱ። ራይት። ሐዲሱ ሰሒሕ ከሆነ ስለ ሐዲሱ ግሬድ ደግሞ ስለ ሐዲሱ ግሬድ ቆይ ሐዲሱ ሰሒሕ ከሆነ ሐዲሱ ሰሒሕ መሆኑን ከተማመንን ስለ ግሬዱ ማውራት አስፈላጊ አይደለም፣ ስለ ሐሳቡ ብቻ። ስለዚህ መሐመድ ለምንድን ነው እሱ መካን እንዳታገባ ብሎ እንትኗን አግባ ያለው፣ የምትወልደውን አግባ ያለው? አሁን ምን አለ መሰለህ እፎይ፣ መካን ማግባትና አለ መግባት በእስላምና እይታ ምን ይመስላል ብለህ ስትጠይቅ ማለት ነው እሺ አንድ ሰው መካን መግባት እንደሚቻልለት እንዲያም አዲ እንዳለው ብዙ የሚያመለክት ሐዲስ አለ። ገባህ? አልገባኝም። ደግሞ ለምን ከለከለ? እዚህ ጋር ደግሞ እዚህ ሐዲስ ላይ ስማ፣ እዚህ ሐዲስ ላይ ደግሞ አንድ ሰው መካን ሴት መግባት ይቻላል ወይም ይሻለኛል ብሎ ሲጠይቅ ላ መካን ከምታገባ ሌላ ሴት የምትወልድልህ ሴት መግባት ይሻልሃል ብሎ ነው እንጂ አሁን እዚህ ላይ ያለው ነህዩ ተሕሪም ሳይሆን መካን ሴት መግባት ክልክል ነው የተከለከለ ነው ማለት ሳይሆን ነህዩ ኢስቲሕባብን ይባላል። ይሄ ነህዩ ኢስቲሕባብ ማለት እንደዚህ የምታደርገው ይሄንን ማድረግ ይሻልሃል ከምል ነው። ገባህ? እኔ ሐዲስ ሸርሒ ያህላል እዛ ጋር ጎግል ገብቶ ሰርች ያርግ። ይሄ ሐዲስ እዚህ ላይ የተፈልገው ምንድነው? የኢስላም ሊቃውንት በዚህ ሐዲስ ሲተነተኑ ምን አሉ ብለህ መጠየቅ ነው ያለብህ እንጂ በራስህ ፍላጎት በራስህ እይታ ብቻ መውሰድ የለብህም። ቋዳምጠና እኛንም በደንብ ይሰማል። ቋዳምጠና እያዳመጥከን አይደለም? ይሰማል? እኔ ይሰማል። ያንተ ይሰማል፣ እኛንም ስማን። ያሲን እኔ ምንም አይሰማኝም። ለሁሉም እኮ ነው የሚሰማው። እፎይ ቀጥል። ይሰማል። ያንተ ይሰማናል። ያሲን አይሰማም? እኔ ይሰማል። ያንተ ይሰማናል። ያንተ ይሰማናል። ያሲን እየተሰማው መሰለኝ። ከያሲን ጋር ካልተስማማን ደግሞ ከእሱ ጋር እያወራው ስለሆነ ችግር ነው። ለዛ ነው ያሲን ያንተ መሰለኝ ኔትወርኩ እየሰማህ ያለው ነው። ኔትወርክን አስተካክል። ኦኬ ረመዳን እንኳን ደህና መጣሽ። እንዴት አመሻችሁ? እንኳን ደህና ቆያችሁ። የሌላ እምነት ተከታዮች ለሌሎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሌላ እምነት ተከታዮች ባላችሁበት ሰላማችሁ ይብዛ። እንዴት አመሻችሁ? ሰላም ነው? እፎይ አለን። ሰላም ነው አልሐምዱሊላህ። እፎይ ምን አለ እኔ አሁን እንደ ሐሳብ ወንድሜ አከብርሃለሁ። ውስጥህ ነጭ ነው፣ መጨረሻን ያማረ እንዲሆን ጸሎቴ ነው። ማሻአላህ እንደ ሰውኛ እንደ ሰው መጨረሻዬ ያው በክብር እናንተን ወደ ክርስቶስ አምጥቼ እኔም ወደ ክርስቶስ መጠቅለል ነው። ውስጤም ነጭ መሆኑን ማመን ጥሩ ነው። እኛ ጥቁር ነገር የለብንም። ምንድነው ልባቸው ላይ ጥቁር ነገር ይደገደጋል ኃጢአት ሲሰሩ ይለው ቁርአኑ። እኛ ጋር የለም። ፏፈሽ በክርስቶስ ስለታጠበ በውስጣችን ቅዱስ መንፈስ ስላለ ደምም በደማችን ውስጥ ሴጣን ስለማይዟዟር ውስጣችን ፏ ያለ እንደ ርግብ እንደ መንፈስ ቅዱስ በውስጣችን ንጹህ ነው። ኤኒዌይስ ፖይንቱ ላይ እንግባና ረመዳን አንድ ጥያቄ ለምሳሌ እኔ አንድ ጥያቄ የሰው ልጅ አንተ ወይም እኔ ትዳር አገባን። በትዳር መሃል ውስጥ ልጅ ያስፈልጋል አያስፈልግም? እንደ ሰውኛ ሰው የሚያስብለው
ትዳር ውስጥ ልጅ አስፈላጊ ነገር ነው አይደለም? ግዴታ አይደለም። ልጅ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ እንደመሆኑ መጠን ደግሞ ከሰጠን እንቀበላለን፣ ካልሰጠን ደግሞ ልጅ ካልመጣ ምናምን በቃ ኢሴንሻል የሆነ እንትን ሆኖ እንትን የምንልበት ነገር የለም። ምክንያቱም ልጅ የእግዚአብሔር ስጦታ እንደመሆኑ መጠን በትዳር ውስጥ በልጅ ሊባረኩ ይችላሉ፣ ልጅም ላይኖራቸው ይችላል። እሺ እንደ እምነትህን እንደ ኦርቶዶክስ እምነት አንተ በኢየሱስ ክርስቶስ እንደምታምን መልካም ማመን ተግባር ነውና ያን ተግባር ለሰዎች ለማስተላለፍ አንተም አስተላለፉልህ፣ አንተም ደግሞ ታስተላልፋለህ። ለልጅህን ካላስተላለፍክ፣ ለትውልዱን ካላስተላለፍክ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል ቁርአን ላይ እና አስተላልፈውላችሁ እንደነበረ እናንተም መልካም ስነ ምግባር ለሚመጣውን ትውልድ አስተላልፉ ከተባለ ለማን ታስተላልፋለህ? ልጅ ከሌለ ሰዎች ልጅ ባይወልዱ ቅድም የነገርኩን በደንብ አልተረዳህም ማለት ነው። ልጅ አያስፈልግም የሚል አቋም የለኝም። ነገር ግን የሆነ ኢሴንሻል ሆኖ እያለሱ መኖር ማይቻል እንደዛ ካልወለድክ የሚል ላይሆን ይችላል። ምክንያቱም ካልፈለጉ ላይወልዱ ይችላሉ። እንደገናም ደግሞ ልጅ የእግዚአብሔር ስጦታ እንደመሆኑ የሰጣቸውን ይቀበላሉ፣ ካልሰጣቸው ደግሞ አሜን ብለው ይቀጥላሉ። ለምሳሌ አብርሃም እና ሳራ 90 ዓመት እስከሚሆናቸው ድረስ ልጅ አልነበራቸውም ነበረ። 90 ዓመት እስኪሆናቸው ልጅ ከሌላቸው እነሱ እኔ በ90 ዓመት ላይ አልኖርም፣ ስለዚህ እኔ እስከምሞትበት እድሜ ድረስ እነሱ ልጅ አልነበራቸውም ነበር። እኔ እስከዛ ድረስ ኖሬ ብሞት ዋት ዘ ፖይንት? የግዴታ ልጅ መኖር እስከዛ ምናምን የሚለው ብዙም አይመጣም። እስከዛ ድረስ ካልባረከ ካልሰጠ እግዚአብሔር ምንም እንትን የሚል ነገር አይደለም። ለምሳሌ ኢድሪስ ወይም ደግሞ ኤኖክ ልጅ የለውም። ስለዚህ ልጅ ስለሌለው እርሱ የፈጣሪን ቃል አላስተላለፈም ብለህ ታምናለህ? ልጅ ስለሌለው ኦኬ፣ ልጅ ስለሌለው ኢድሪስ አላስተላለፈም። ሌላ አልጨምርልህ። ትልቅ ምስክርነት ነብይህም የሰጠው ያህያ ልጅ የለውም። ስለዚህ ስላላገባ ልጅ ስለሌለው የፈጣሪን ቃል ምንም ሳያስተላልፍ ነው ሄደው ማለት ነው። እንዳንተ አስተምሮ ነሰሰርሊ የፈጣሪን ቃል ለማስተላለፍ ልጅ መኖር ግዴታ ነው ካልክ ማለት ነው። እኔ እያልኩ ያለሁት በትዳር ውስጥ ልጅ የእግዚአብሔር ስጦታ ነው። ተመጣ ትቀበላለህ፣ ካልመጣ ግን አሜን ብለህ በትዳር ትቀጥላለህ ነው። እሺ አንድ ጥያቄ ሁለት፣ ለምሳሌ አሁን መሀን ብትሆን ሴቷ መውለድ አትችልም። የተፈጥሮ ነው። ተፈጥሮ ሲሆን አትፈታትም። ሌላ እሷም እንዳለች በሐላላዊ ማግባት ለምሳሌ በድብቅ ያን ሐዲስ ብሎ ማለት ወይም ያለው ትምህርት ለኔ ለሰው ልጅ ነው የወረደው ማለት ነው። በድብቅ ወደ ዝሙት ሄደን ሌላ ልጅ እንድትወልድ ሌላ ሴት ከማናገር እሷም ሳልፈታት መሀል መውለድ አትችልምና ሚስቴ አድርጌ ሌላ ሚስት ማግባት ይሄ ችግር አለው ወይ? ካለ ማግባት አለው እሱ። ምክንያቱም መሀንነት የሚፈጠረው በሴቷ ብቻ ነው ያለህ ማን ነው? በወንዱም ይፈጠራል። ስለዚህ እሷም አሁን እንዳለ አስተምሮትን እንዴት እንደማፈርስብህ እንዴት በለኝ። አራት የተፈቀደው ወንዱ ቢያስወልድ አባትነቱ ይታወቃል። ለሴቷ 4 ባል ቢፈቀድላት ከማን እንደወለደች ስለማይታወቅ ነው ትላላችሁ። መሀን ከሆነች እንደማወልድ ጀስቲፋይ ከሆነ ታዲያ ለምን 4 ባል አፈቅዱላትም? ለሷ አትወልድማ። 4 ባል ፍቀዱላታ። እንደዛ ከሆነ አባትየው ማን እንደሆነ ስለማይታወቅ ነው ምወልድ ከሆነ ብላችሁ የለ። ማወልድ ከሆነ ደግሞ 4 ባል ፍቀዱላት። አይ ባሏ ከሷ ጋር ያለ ካልወለደች ሌላ ያግባባትና ምን ያድርግ? ልጅ ይውለድ። አት ሴም ታይም ባሏ ደግሞ መውለድ ካልቻለ
ለእሷን ፍቀዱባትና ከባሏ ጋር እየኖረች ሌላ ታግባና ትውለዳ። ጀስቲስ እንደዚህ ነው የሚሰራው። ጀስቲስ ኦሎይስ ፍትህ የሚቆመው አንተ ጋር ተመሳሳይ ነገር በተመሳሳይ ጊዜ በተመሳሳይ ሰዎች አይምን በሁለት ሰዎች ላይ ሲከሰት ለሁለቱም ተመሳሳይ ፍርድ ሲሰጥ ነው። ጀስቲስ ፍትህ ሰፈረ የሚባለው ለዋይ የምትባለውም ለኤክስ የሚባለው ተመሳሳይ ነገር ሲያደርጉ ተመሳሳይ ነገር ሲከሰት ለዋይ የተደረገው ለኤክስ መደረግ አለበት። ፍትህ ይሄ ነው። ለሴቷ መውለድ ካልቻለች ሌላ ያግባና ይውለድ። መውለድ ካልቻለች አራት ያግባ። ለምን አራት አታገባም እሷ ካዳ ሲባል አይ ከወለደኝ ልጁ የማን እንደሆነ ስለማይታወቅ ነው አራት ማይፈቀደው። ኦልሬዲ እንደማወልደ ከታወቀ ደግሞ አራት አግባ ሲባል ነው አይቻልም። ሁሉን ነገር አጥራችሁ ዘግታችሁ ሴት ላይ ታዲያ እንዴት ነው እሱ ነገር? አይ በጣም ጥሩ። ሴቶች ላይ ነው ፎከስ እያደረክ ያለው። ማሻአላህ። አሁን አንተ ሚስትህን መውለድ አትችልም ብትባል እሺ ከአንተ ያለች ሌላ ወንድ እንድታገባ ትፈቅዳለህ? ሐዲሱ ማለት ለእኔም ለአንተም ለሰው ልጅ ነው የደረሰው። መልካም። መውለድ ካልቻለች እኔማ አንድ ለአንድ ማምን ነኝ። ይሄ ነው እኔም መሀን ብሆን እሷን ብትሆን ማምነው እኔ አብረን ልንቀጥል ነው። ገና እኛ ስናገባ 80 ስንዋዋል 80 ማለት ዳዊት እንደሚናገረው ሰው ላይ ቢኖር ቢበዛ 70 እና 80 ነው። ከዛ በኋላ ትርፍ ነው ድካም ነው ይላል። ስለዚህ እድሜያችን 70 ብንኖር ነው። 80 አስርነ ስንል ብትጠቁሪ ብከሺ፣ ብትወፍሪ ብቀጥኝ፣ ብትታመሚ ብደኸይ፣ ብጎሰቁ ላልለይሽ እስከ ለተሞቴ 80 ስር ያለው 80 ዓመት ሙሉ አብሬሽ ልቀመጥ አብሬሽ ልሆን ቃል ገባለሁ። አሁን ያየሁት እንደዚህ የሚያምረው ገላሽ ቢረግፍ ውበትሽ፣ ይሄ ማየው ተክለቁመናሽ ቢወዳድቅ፣ ይሄ ማየው ገጽታሽ አስቀያሚ ቢሆን፣ ይሄ ማየው አቋምሽ ቢበላሽ ወይንም ቢጎል በተለያየ ምክንያት ላልለይሽ እድሜ ልክ ቃል ገብቻለሁ የሚልበት ነው። እሷን በተመሳሳይ አንተ ውዱ ባሌ ዛሬ በደስታ አብሬ የሆንኩት እንደዚህ ማየው ሸበላ አቋምህ እንደው እንበልና ከኔ ጋር ስትሆን ብከሳ ብትታመም ላስታምምህ አብሬ ልሆን ታንተ ላልለይ ቃል ገብቻለሁ ብለን ምንገባበት እንጂ አይ አንቺ እንዲህ ስትሆኚ ጥዬሽ እሮጣለሁ ምንልበት አይደለም። ስለዚህ ጥያቄው ወደ እኔ አታምጣው ማለት ነው። ባይ ዲፎልት እዛው እስልምናው ጋር የሚመለከት እንጂ እኔን የሚመለከት አይደለም ማለት ነው። ሳገባት ራሱ ባትወልድ በመካንነት ብቻ ላይሆን ይችላል አለመውለድ እኮ እሷ ላይ የሚከሰተው እንበልና እኔም ላይ ይከሰታል። አዘሴም ታይም እሷ ላይ የሚከሰተው መካን ስለሆነ በተለያየ ምክንያት ወጣ እንዴ በተለያየ ምክንያት ላወልድ ትችላለህ። ለምሳሌ ከባድ አደጋ ደረሰባት። ከዛ አንጻር ብትወልድ ሌላ ችግር የሚያስከትልባት ከሆነ መውለድን ፖዝ ልታደርገው ትችላለች። ለህይወቷ እስኪ ከሆነ ስለዚህ እሷን ብቻ ለምንጣት እንጠቁማለን። እኛ ጋር ማየት አለብን ነው ያስተምሮቱን ነው እያልኩ ያሉት ያስተምሮቱን ካለ አስገቡት እንጂ አህመድ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? ሁሉ ሰላም ነው? አይ ሀሳቡ ስሰማ ነበርና ማለት ነው። ምንድነው እንዲህ ቢያንስ ከፈለገች የሚለው ቢያንስ እሷ ማትወልድ ከሆነ ማለት ነው ወይ እሱ ማይወልድ ከሆነ እኮ ፈታ ማግባት ትችላለች። መብት አላት። እሷም ደግሞ ፈታ ሌላ ሰው ማግባት ትችላለች። በምን ፈታ ትፈታዋለች? በቃ ቢያንስ የማይወልድ ከሆነ ከተረጋገጠ ትፈታውና ሌላ ባል ታገባለች። እስኪ ማስረጃ ወንዱ መካን ከሆነች የመፍታት ዘፈን ማንኛው ጋር ነው? ኧረ በእናትህ ይፍታተው። ጭፈራ ቤት አደረካል። ሶሪ አህመድ አንተ ጋር መስሎ የሚታረጉ
ወንዱ የመፍታት መብት እንዳለው አውቃለሁ። ሴቷ መፍታት ትችላለች መሀን ተሆነ የሚል እስቲ ማስረጃ። ሶፋር እስከማውቀው ድረስ ሴቷ መፍታት አትችልም፣ ወንዱ ነው መፍታት የሚችለው። ሴቷ ግን እሱ መሀን ከሆነ የተፈጥሮ ጉዳይ ነው፣ የተፈጥሮ ጉዳይ ስለሆነ እሷ መፍታት አትችልም ነው ማውቀው እኔ አስተምሮታችሁ ላይ። እሱ ግን መፍታት ይችላል። እሷ ግን ስንፈተ ወሲብ ቢኖርበት ለ1 ዓመት ያህል ተጠብቀው ነው የሚለው። ስንፈተ ወሲብ ካለበት 1 ዓመት በአማርኛው ላይ አስቀምጠውታል። ሐዲሱም አለ እሱ ሜቢ አልተሰማው ነበር፣ ተቋራጭ ነበር። አይ ተሰምቷል፣ እኔ ጋር ተሰምቶ ነበር። አሪፍ ነው። ታፕታፕ ኮፒ ሊንኩን እንዳትቋረጡ። ኦኬ አህመድ ወጣ። እሱ የዛሬው ቶፒክ ምንድን ነው? እሱ ይከብዳል። ኦራይት ሐስቡናላህ። ግን አለመውለድን ሲያስቡ ለምንድን ነው ሴቶቹን ብቻ የሚያስቡት? ስለ መካንነት ሲያስቡ ሙስሊሞች ያ ኦኬ ሐስቡናላህ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና አስተምሮ ሴት ልጅ ለስንት ነገር ነው የምትገባው? ማለት አንድ ወንድ ሴት ልጅ ለስንት ነገር ነው ማግባት ያለበት? ለነገር ብሎ እኮ አይደለም ሰው የሚጋባው። ለስንት ነገር ማለት ነገር ለስንት ነገር በምን ልፍታው? ለስንት ነገር ማለት ነገሮች አይደለም፣ የተንኮል ማለት አይደለም። ምን ብዬ ምንድነው? ለስንት ለምን ዓላማዎች? እሺ ለስንት ዓላማ ነው የምትገባው ሴት ልጅ? ማለት አብሮ ሲኖሩ ሴት ልጅ ምን ማድረግ አለባት ነው? ለዓላማ ነው እንደ ሰው እንትን የሚባባለው ነው። ሲያገባት ራሱ ለዚህ 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 ነው የምትገባው ተብሎ ዓላማ አላቸው። ሴት የሚያገባበትን አንድ ወንድ አዎ ማለት መውለድ ምናምን እንደዚህ ነው ልትለኝ የፈለግከው እኮ። መውለድ ከሆነ እስኪ መውለድ ማትችለውስ? አሁን ለምሳሌ ለመውለድ አብሮ ለመኖር በቃ ትዳር ሲል እንደዛ ነው። ግን ስለዚህ እንደዛ ከሆነ ደግሞ መውለድ አለባት፣ በታማኝነት መኖር አለባት። የተለያዩ ነገሮች አሉ። ኦኬ ስለዚህ ለነኚህ ከሆነ 5 ነገሮች ያስቀምጣል መሐመድ። ለነኚህ ዓላማዎች ነው ሴት የምትገባው ብሎ ነው ያስቀመጠው። አንዴ ግፈታው እንደውም አዲሱን ቡሃሪ ካልወጣ ክርስቲያን መክፈት ትችላለህ? መክፈት ይችላል። ቡሃሪ 5090 አንዴ ግፈታው። ሴት ልጅ ለምን አግቡ እንዳለ መሐመድ። ስለዚህ እነኚህ ከሆኑ መስፈርቶቹ ኮንትራሪ ያሉት ተቃራኒ ያሉትን እንመለከታለን ማለት ነው። እነሱስ ምን አይነት ቦታ ምን አይነት ፖዚሽን ይሰጣቸዋል የሚለው እንዳስሳለን። ኦኬ ቀጥላ አንብበው። ኦኬ እሺ አይ ቲንክ ትንሽ ብሏል። አንብብላችሁ። ሳሂህ አልቡኻሪ 5090 ላይ ምን ይላል? አቡ ሁሬራ እንደተረከው ነቢዩ እንደዚህ አለ፣ ኤ ውመን ኢዝ ሜሪድ ፎር 4 ቲንግስ፣ ሴቶች የሚገቡት ለ4 ነገሮች ናቸው አለ ሙሐመድ። እነማን ናቸው? ሀር ዌልዝ፣ ለሀብቷ ወይም ለንብረቷ፣ ሀር ፋሚሊ ስታተስ፣ ለቤተሰቧ ሁኔታ፣ ሀር ቢዩቲ፣ ለቁንጅናዋ፣ ኤንድ ሀር ሪሊጅን ወይም ደግሞ ለሃይማኖቷ ብሎ ተናግሯል። ሶ ዩ ሹድ ሜሪ ዘ ሪሊጂየስ ውመን አዘርዋይስ ዩ ዊል ቢ ሉዘር። ስለዚህ ሃይማኖተኛ ግቡ፣ አለበለዚያ ኪሰ ከሳሪያ ትሆናላችሁ አለ። ስለዚህ ሴት ልጅ የምትገባው ለ4 ነገሮች ነው አለ። አንደኛ ለንብረቷ ሲባል ማለት ሴት ልጅ ንብረት ማመን ያለው ጊዜ ከድጃን ያገባበትን ታርጌት አድርጎ ነው። ከድጃ ባላፍት ነበረች ሲያገባት። ሴት ልጅ የምትገባው ለራሷ ነው እንዲያገቧት እኮ የጠየቀችው ለንብረቷ ብሎ አይደለም እሳቸው። አንደኛ ሴት የምትገባው ለምንድን ነው? ለንብረቷ። ስለዚህ የሙስሊም ወንድ ስለዚህ የማን ልጅ ነኝ ንብረት ያላት ብሎ እንዲፈልግ ማለት ነው። ደሃ ሴት ትስማሽ አትፈለግም ነው። ኧረ ሴት እንደውም ወታ እንድትሰራ አይፈቀድም በኛ
ሁለተኛ ደግሞ ፋሚሊ ስታተሷ ቤተሰቦቿ የተከበሩ ከሆኑ ማለት ነው። ሶስተኛ ደግሞ ቢቲ ቆንጆ ከሆነች ማለት ነው። ለቁንጅና መሆን አለባት ቆንጆ። ስለዚህ ሸሪያው ደግሞ ሸሪያው መክፈት አንዴ ትችላለህ። ሸሪያውን አንዴ ክፈትልን። ሸሪያው ደግሞ እነኝን አምስቱን ደርቦ ያስቀምጣቸዋል። አምስተኛው ምንድን ነው? ሺ መስት ፈርታይል መሆን አለባት። ምን ማለት ነው? ወላጅ የምትወልድ ነው መሆን ያለባት እኮ። አንተ አሁን ምረጥ ብትባል እንደዚህ ነው የምትመርጠው? ቆንጆ የምትወልድ። አራተኛ ታይሻ ፈርታይል መሆን አለባት። ቆንጆ የምትወልድ ሚዩት ነህ። ሴቶች ካላቸው መስፈርት አንዴ ድል ስጠኝ ናቸው። አንደኛ ፈርታይል መሆን አለባት፣ ቨርጂን ወይም ደግሞ ድንግል መሆን አለባት እያሉ የተለያዩ መስፈርቶችን አወጥቷል። ወደ 8 መስፈርቶችን ማለት ነው መሆን አለባት። ኦኬ። ስለዚህ መውለድ ማትችል ለጋብቻ መስፈርት አትሆንም ማለት ነው። ማለት አያውቅም አይደለ? እንደማትወልድ አያውቅም። ከዛም በኋላ ያገባታል። ካገባት በኋላ አትወልድምና እኮ አትወልድም አገባት ለምሳሌ ማለት ነው። እና የእሷ ችግር ከሆነ እኮ ግዴታ እሱ ሌላ አግብቶ እሷ እንዳለችውና ሌላ እሷ ከፈቀደች አይ አልፈልግም ካለች ትወጣለች። እሱ ግዴታ አግብቶ ሌላ ልጅ ይወልዳል። አስቡናላ ዲዩቲንግ እንደዛ ነው። ኤኒዌይስ አዲሱን አንዴ እናንብበው። ካገባች ብቻ ሳትሆን ሳታገባም ራሱ ድንግል ፈት እንትን መካ መሆኗ እንትን ተባለ። ሙሐመድ ገና ሳያገቡ እንዳታገቡ እያለ ይከለክል ነበር፣ መሀን እንዳታገቡ ብሎ። አንደኛ። ሁለተኛ ደግሞ እንዴት ነው የሚታወቀው ካላገባች? እኮ እሱን እንጠይቅሻለን። እኛ አንዴ ክፈተው፣ እሱን አናሳይ 32:27 አንዴ ክፈተው። ሁለተኛ ግን ምንድነው እሱ ነጥብ የምጠይቅሽ፣ ሁለተኛ ለማግባት ወይም ሶስተኛ ማግባት እሷን ግዴታ ማስፈቀድ አለበት ብለሻል። ግዴታ አይደለም ግዴታ አይደለም። አይ ቢነግራትና እንደ ፍቃዳ ነው እንጂ ግዴታ አይደለም። ሳታውቅ ለራሱ ማግባት ይችላል እሱ ማስተዳደር ከቻለ። ኦኬ እንቀጥል። እቺን አዲስ እናያት። ገና ሳታገባ ሊያገቡ ሲሉ መሐመድ ይከለክላቸው ነበር። አንብበው አንዴ አዲሱን። ኤማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ፣ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል። I have found a woman who is from a good family and of a good status። አንዲት ከጥሩ ቤተሰብና ጥሩ ስታተስ ያላትን ሴት አግኝቻለሁ። but she does not bear children። ነገር ግን ልጅ መውለድ አትችልም። should I marry her? ላግባትን ብሎ ሙሐመድን ይጠይቀዋል። አንድ ሰው መጥቶ he told him not to። ሙሐመድ በምላሹ ምን ይመልሳል? እንዳታገባት ብሎ ይከለክሏል። then he came to him the second time and he told him not to marry her። ሁለተኛ ጊዜ መጥቶ ላግባትን ብሎ ሲጠይቀው ሙሐመድ እንዳታገባት ብሎ ይከለክሏል። then he came to him a third time and he told him not to marry her። ሶስተኛ ጊዜ መጥቶ ሰውየው ላግባት ወይ ብሎ ሲጠይቀው ሙሐመድ አሁንም በምላሹ እንዳታገባት የሚል ነው። and he said ከዛ ሙሐመድ ምን አለ? marry the one who is fertile። መውለድ የምትችል ሴት እንዲያገባ ነገረው። and loving የምትወደድ for I will boost of your great numbers። ቁጥሬን በእናንተ ማብዛት ስለምፈልግ ብሎ መሐመድ መከረው ማለት ነው። ያ ስለዚህ አሁን አልተገባችም። እቺ ያስቡናላ እንዳየሹ ሳትገባ እንዴት ታውቃለህ እንዳልሹ አላገባትም ገና፣ ግን ይወዳታል። ሊያገባት ከአንዴም ሶስቴ መሐመድ ጋር ሄዶ እንትን አለው ጠየቀው ላግባት ብሎ። መሐመድ ነው እንዳታገባ ነው ያለው። እንዳታገባ መሀን ሴት እንዳታገባ ብሎ ከለከለው ማለት ነው። ይሄ አሁን ጤናማ ነው ብለሽ ታምኛለሽ? አንቺ መሀን ብትሆኝና ሰንበዲ ሊያገባሽ ሲል እሷ እኮ መሀን ነች አታግባ እያለ ሲከለክል የምትወጂው የሚወድሽን አካል እንዴት መሰለ መሀን መሆኗ እኮ ሊታወቅ የቻለው እዚህ ላይ ማለት ነው። ወይ አግብታ የፈታች ሊሆን ይችላል መጥቶ የጠየቀው እሱ ማለት ነው። አግብታ የፈታች ነው የሚለው ልጅቷን ለአግባት መሀን ናት ያለው እኮ እሱ በምን አውቆ ነው? ወይ አግብታ ሊሆን ይችላል መሀን መሆኗን ያወቀችው። በምን ታወቀ እሷ እንደሆነች መሀንነቷ? ምክንያቱም ባልየውስ መሀን አለመሆኑን በምን አወቅሽ? እሷ ናታ እዚህ ላይ የተባለው። አስቡናላ እኔ ከአንቺ ጋር ልስማማ። ድል ስጠኝ ማይፎን ያሲን አሁን መተህ ድል ስጠኝ ብላ ተረብሻ።
አሁን ከአንቺ ጋር ልስማማ። እሺ አግብታ የፈታችን ብትሆን እንኳን ምን ትላላችሁ? መሐመድ እኮ አግብቶ ያፈቱትን ያገባው ምናምን ብላችሁ ተሰክሱ የለ እንዴ? ታዲያ አግብታ የፈታችንም ለምን አያገባትም ታዲያ? እችን አዲስ እንመልከት። እችን እንመልከት ደግሞ ቡሃሪ 5079 አንዴ ክፈተው። ቃል መክፈት ትችላለህ? አይ ቲንክ የቃል ይሻላል ይመስለኛል። እችላለሁ። ክፈተው። ማንኛውም ከተሻለ እንትን በል ተሻለ እንዳችሁ ስለ አግብታ ወይ እንትን እድሜዋ የሄደችን ምን እንደሚል ደግሞ እንመልከት። ኦኬ ቀጥላን በወሰዘ ኦኬ ቡሃሪ 5079 ነው አይደል? ኦኬ ናሬተር ጃቢር ቢን አብደላ እንደተረከው ይላል ዋይል ዊ ዌር ሪተርኒንግ ፍሮም ጋዝዋ ዊዝ ዘ ፕሮፌት ከሙሐመድ ጋር ከጦርነት እየተመለስን በነበርንበት ጊዜ አይ ስታርትድ ድራይቪንግ ማይ ካሜል ፋስት ግመሌን በፍጥነት መጋለብ ጀመርኩ ይላል ጃቢር ቢን አብደላ። አስ ኢት ዋዝ ሌዚ ካሜል ኤ ራይደር ካም ቢሃይንድ ሚ ኤንድ ፕሪክድ ማይ ካሜል ዊዝ ኤ ስፒር ሂ ሃድ ዊዝ ሂም። የኔ ግመል በጣም ሌዚ ደካማ ስለነበረች ሌላ የሚጋልብ ሰው መጣና ወጋት፣ በጦር ነገር ወጋት አለ። ኤንድ ዘን ማይ ካሜል ስታርትድ ራኒንግ አስ ፋስት አስ ዘ ቤስት ካሜል ዩ ሜይ ሲ። ከሌሎች ግመሎች በተሻለ የኔ ግመል መሮጥ ጀመረች አለ። ቢሆልድ ዘ ራይደር ወዝ ዘ ፕሮፌት ሂምሰልፍ። ያንን የወጋት ወይም ደግሞ ሶሪ እንትን የሚነዳው ግመሏን ሲጋልብ የነበረው ራሱ ማን ነበር? ሙሐመድ ነው አለ። ሂ ሴድ ዋት ሜክስ ዩ ኢን ሰች ሀሪ፣ ምንድን ነበር እንደዚህ ያስቸኮለህ ብሎ ይጠይቀዋል። አይ ሪፕሌድ አይ አም ኤ ኒውሊ ሜሪድ፣ እኔ ምን ብዬ መለስኩለት? ይጠይቀዋል። አይ ሪፕሌድ አይ አም ኤ ኒውሊ ሜሪድ፣ እኔ ምን ብዬ ምንድነው አዲስ ባለ ትዳር ነኝ ብሎ ይመልስለታል። ሂ ሴድ ዲድ ዩ ሜሪ ኤ ቨርጂን ኦር ኤ ማትሮን፣ ያገባሃት ሴት ድንግል ነች ወይስ ደግሞ አግብታ የፈታች? አይ ሪፕሌድ ኤ ማትሮን፣ የፈታች ነች፣ ፈትነች ያገባዋት። ሂ ሴድ ዋይ ዲድንት ዩ ሜሪ ኤ ያንግ ገርል ሶ ዛት ዩ ሜይ ፕሌይ ዊዝ ሄር ኤንድ ሺ ኢዝ ዊዝ ዩ፣ ለምንድን ነው ድንግል ሴት ያላገባኸው? አንተም ከእሷ ጋር እንድትጫወት እሷም ከአንተ ጋር እንድትጫወት ብሎ ሙሐመድ ይጠይቀዋል። ዌን ዊ ዌር አባውት ቱ ኤንተር መዲና ዘ ፕሮፌት ሴድ፣ መዲና እየገባን እያለ ነቢዩ እንደዚህ አለ፣ ዌይት ሶ ዛት ዩ ሜይ ኢንተር መዲና አት ናይት ሶ ዛት ዘ ሌዲ ኦፍ አንኬፕት ሄር። እንግዲህ ከላይ ያለውን ከእድሜዋ ከፈታች ይልቅ ለምን ልጆች አታገቡም ብሎ ሪከመንድ እንደሚያደርግ አይታችኋል። ጭራሽ ሪከመንድ አያደርግም። ያገቡትን እንኳን ለምንድን ያገባው እንደዚህ አይነት ሴት ይላል ማለት ነው። ያላገባችሁን ያችኛዋ መሀን ደግሞ ኖ ገና ሊያገባ ሲል እንዳታገባ ብሎ ይከለክላል። ያገቡትን ደግሞ እንደምንነኝን ታገባላችሁ፣ ህፃን ልጆችን አግቡ፣ ከዛ በኋላ ድንግል የሆኑትን ከነሱ ጋር እንትን ትላላችሁ ብሎ ይመክራል። አሁን ለመሳቅም ለመዝናናትም ከፍ አድርግና አንብበው እሱን። ያ ፕሮፌት ሴድ ነቢዩ እንደዚህ አለ ይላል ዌይት ሶ ዛት ዩ ሜይ ኢንተር መዲና አት ናይት ሶ ዛት ዘ ሌዲ ኦፍ አንኬፕት ሄር ሜይ ኮምብ ሄር ሄር ኤንድ the one whose husband has been absent may shave her pubic region። ሄድበት ፎይ ወይንም ሄድበት ራስ ተርጉ እኔ እንግሊዘኛ ላይ ፎቢያ ያለብኝ። ቀጥል ተርጉ። አይዞ ወንድሜ፣ አይዞ ወንድሜ በርታ። የፖዝ ነው። ና ተመለስ፣ ና ተመለስ፣ ተመለስ፣ ና ተርጉም ተመለስ። ፖዛቱ እና ተመለስ፣ ተመለስ እና ተረጉመዋለሁ። እሺ እፎይ አዳምጠኝ። አሁን ወይ አንዴ አዳምጠኝ። ያተፋም ወይድበት ብሎ ይጠፋል እና ተመለስ እና በቃ እንለፈው። እሺ እንትኑ ስንል እናልፈዋለን ትላለህ። እኔ አሁን እንደዚህ አይነት አዲስ ራሱ መቀመጡ አስቂኝ። እኔ እስካል ከፈተው ነው ፉዙናል ሰማለሁ
ቃል ክፈቷ እንዲ ያው ተመልሳ የአንተ ብዥታ አለው ብዥታ አለው። ኔትወርክ ስልክም ገብቶብኝ ነው። ሜይ ቢ ልንገራቸው ትርጉሙን። እሺ ቀጥል። ወደ መዲና ስትገባ ተረጋጋና ግባ። ፀጉሯ የተንጨባረረች ሴት ፀጉሯን እንድታስተካክል፣ የብልት ፀጉሯን ያልተላጨች ሴት ብልቷን እስክትላጭ ድረስ እንድትጠብቅ ብሎ ነው የተናገረው ሙሐመድ። አሁን ብዙ ጥያቄ አለኝ አይምሮ ላይ አሁን እዚህ ጋር ኤኒዌይስ ቆይ በየሰው ቤት ሰውየው ይሄዳል። በየሰው ቤት እንትናችሁን ላይጣችኋል ላላጫችሁም ብሎ ኤኒዌይስ ምን አገባው? ላጨችው አላጨችው እሱ ቆይ ጠብቃት ባላቸው እንደዚህ የሚያስገርመው የእውነት እኔ ምን እንደሚያስገርማቸው አልገባኝም። ሲጀመር ሀዲሱ ደግሞ ወርቅ ነው። ውቅ የሆነን ሀዲስ ደግሞ አታቅርቡ እዚህ ጋር ማለት ነው። ሲቀጥል ደግሞ ማለት ነው የእውነት አንድ ሰው ማለት ነው አንድ ሰው የሆነ ቆይ ፕሊስ ቡሃሪ ላይ የሚገኝ ሀዲስ ውድቅ ነው። የእውነት አንተ አሁን እንደዚህ ስላደረግክ እንደዚህ ስለሳክ ማንም የሚቀየር መስሎ ነው። ማንም ምንም ነገር ነው የማያመጣብን እኛ ላይ ምንም አይነት ትናንትና እንደዚህ ቀጥፈሽ ኡስታዙ መጥተው አረሙሽ። የኛ ኡስታዞች በአግባቡ ነው የእናንተን እየረገጡ አይደለም። በአግባቡ ለምን በቃ ከሰሮኝና ተማሪ አንቺ መዲና ተቀመጪና ላይተሽ እስከመጨረሽ ድረስ እንዳመጡ ወደ መዲና ወንዶችን በያቸው። እስቲ አሁን መዲና ከመግባቱ ጋርና ችግር ሂድ አለመስጠት ሰው አለመዳመጥ አንተ ገና ኔትወርክን አስተካከለ። ሰው አትዳመጥም። አሁን በደንብ አስተውሉ። ሰውየው መዲና ከመግባቱ ጋር ባሎቻቸው ቤት የሌሉ ወንዶች ሴቶቹ ባሎቻቸው ቤት ከሌሉ ብልታቸውን ፀጉር ላይተው እስከሚጨርሱ ጠብቃቸው። ላጩ አላችሁ። ሰውየው መዲና ከመግባቱ ጋር ምን አገናኘው? ባሎቻቸው የሌሉ ሴቶች ባሎች እንትናቸውን ሼቭ እስከሚያደርጉ ድረስ ምን አገናኘው ከሰውየው ከተማ እዛ መግባት ጋር? በየቤቱ እየገባ እንደ ጸበል ቀማሽ ይደርሳል እንደ ሁሉ ጋር ደግሞ የእሱ ሚስት ያልሆኑትን የሌሎች ጋር ምን አገናኘው? ቀጥል ሻምቦ። ጎግል ላይ ነው እንትን ያልኩላት። ፀጉሯ የተለጠቀች ሴት ፀጉሯ እንድታበጥር በሌሊት መዲና እንድትገባ ጠብቅ። ባሏ የጠፋባት ሴት ደግሞ የብልቷን ክፍል ያው ፀጉሩ ማና እንድትላጭ አለ። ባሏ የሌለ ማለት ነው። ባሏ ቤት ውስጥ የሌለ እሷ የባሏ ቤታቸው ባሎቻቸው የሌሉ ፀጉራቸውን ሼቭ እስኪያደርጉ ድረስ እንጠብቅና መዲና ገባ። ሰውየው ከዛ ወዲያ አንቺ ነሽ እንትን ያልተባልሽው አንቺስ እያለ ሄዶ እንትን ሌለ ነው። አይነስ ወደ ፖይንቱ እንመለስና ሀዲሱ አብሮ ተያያዥነት ስላለው ነው። አብዲ ነርቨስ የሚሆኑት ካያችኋቸው አዳምጠው ልክ ነጥብ ሲገኝባቸው ሐስቡን አላህም እንደዛ ነው። ግንፍል ይልባታል። በቃ የሆነ እንትኑ ይነሳባታል። ሰይጣኗ ግንፍል ይልና ይወጣል። በውስጣቸው ያለው ሰይጣን ማለት ነው። እና የሚዋሹት ምንድን ነው ካያችሁ ባክ ኔትወርክን ራሱ ገና አልተስተካከለም። ኔትወርኩን ሳስተካከል እኮ ነው የሚያወራው ይሄ። ገና በዚህ ላይ ገና ብዙ ጉድ እናወጣለን። ገና ኮች ጀመርናት እንጂ ገና የጠፍር ቆሻሻ እኮ አልሄድንበትም ገና። ኤነስ ማይክን አንሳውን ሀሰብ ቅድም አውራ ብዬህ እኮ ምንም ፍሬ ነገር አታንብህ ነው የወጣው። ቀጥላውን አሁን ይሰማል። አንተ አታውቃለህ። አሁን የኔትወርክ ችግርና የአንተ ችግር ጨማምሮ ምንም መነገር አልቻለም። እሺ ኔትወርክ ችግር አለው፣ አንተም ችግር ስላለህ ለመዳመጥ እንኳን ዝግጁ እየሆንክ አይደለም። እፎይ አሁን ቀጥላ አዲሱ ላይ እና ሌላ የፈለኩት ምን መሰለህ፣ በደንብ ይሰማል። መሰማትን አለመሰማቱ ንገረኝማ። ይሰማል። አሁን ይሰማል። ኔትወርክ አሁን ተስተካክሏል። አዎ አረ ቀጥል በእናትህ። እኔ አንተን ማስታመም ራሱ ከበደኝ። አንተና ጓደኛ አሁን ጎግል ላይ የሆነ ሐዲስ ሰርች አድርጋችሁ
እየሰባበራችሁ የምታመጡት ሐዲስ መስረጃ ሊሆን አዳምጠኛ አንተና አሁን ይሄ ጓደኛ ቃል ስጋ ሆነ ወንድማችን ተሰራራ ተማር በቃ ጆና ወይን እንትና አክሰንት ወይን አይተም ወይን ድምጽ አይሰማ በስርዓት ባክ እንኳን ደህና መጣ አብዲ አፎይ ወይ ሰላም ነው መስገነው እንዴት ነው አለ እንዴት ነው መስገነው እንዴት ነው ስለ መሃን ያለ አስተምሮ እንዴት ነው ጥሩ ነው እና እንዴት ነው አንተም ታስተምረው ቆይ መሃን ሴትን አታውቅ አንተ በእናንተ እምነት ሴት ልጅ ብልቷ መላጨት ምናምን የለባትም ይላል መላጨት አለመላጨት ሌላ እኔ ስለሱ አልጠየቁም የእናንተ ዝም ብሎ ነው እንዴ እሺ እና ስለምን ቃይሽ ስለዚህ አንድ ሰው ሲመጣ ከተማ ውስጥ ሲገባ እዛ ጋር ያሉት ብልታቸውን ሄዳጭ ምን አገናኘው ከሰውየው ጋር እሷ ከመላጨቷና ካለመላጨት ጋር ከሰውየው መግባት ጋር ወደ ከተማ ውስጥ ምን አገናኘው እሱ ሄዶ ላይተሻል አላጨሽም እያለ ሰው ሚስት ቼክ ያደርጋል ባሏ ቤት ከሌለ ላይተሻል አላጨሽም ቼክ አደረገ ታዲያ እኮ ምን አገናኘው እሱ አሁንም እኮ ያለው እኮ እሱ ማለት ነው ዝግጁ ስግጁት ከምትሆን ጠብቃት ነው ያለው እንጂ ባለቤት ነው ያለው አይደል ወንጀል ነው ስለማይፈቀድ ነው የሰው ለማመደርበኝ አደርበኝ የሰው ሚስት ጋር ምን ሊሆን አስቀድሞ የሰው ሚስት ጋር ባሏ የሌለበት የሰው ሚስት ጋር በእስልምና መግባት ይቻላል እንዴ? እንደዛ እኮ አልተረዳህም እኮ ባለቤቷ ባልነበረ ጊዜ ነው ያለ እሱ ለጦርነት ስለወጣ እኮ ነው ባለቤቷ ማለት ነው። ስለዚህ ለጦርነት ስለወጣ ባልነበረበት ጊዜ ነው እኮ ካሌለ ባልየው ከሌለ መስከሚመለስ እኮ ነው ያለው ሰውየው ሰው ቤት ምን እኮ ባልየው ምን አገናኘው ካዳይስ በየሰው ባል የሌላቸው ሴቶች ላጩ የሰው ሚስት ጋር ምን ይሰራል እሱ የሰው ሚስት ጋር አልኩ ሰውየው እየተመለሰ ሳለ ነው እንጂ እንደዛ ያነገረው እኮ ማለት ነው በሌሉበት እኮ አይደለም ያለው እኮ ሰውየው እየተመለሰ ስላለ ማለት ነው አጋጣሚ ባሏ ሊመለስ ይችላል ዝግጁ ሆኜ ጠብቀው ነው እንጂ እኮ አይልም የዋና በቁፋር እንደዛ እኮ ነው ያለው እኮ ሌላ ምን አለ ስለ ባሏ አለም እና ምንድን ነው ያለው እሺ ብልቷ አይደለም አንተ እኮ ማለት ነው አዲሱን ማለት ነው ግማሹን አንብበህ ለሰዎቹ ምንድነው ግማሹን አንብቤ እንትን ያልኩት ወይ ተራ ጠብቆ ያውራሽ ምንም እኮ እየደረብከኝ ነው እኮ አይ ብዙ ቦታ ከታችሁኝ ያየው ነው ግን አዲሱ ቆርጠ ነው የምታነበው ለልጆቹ ስታስተረዳ አይደለም ቆርጠ ነው የምታነበው እኮ ለዛ ነው ፕሊስ ስለተደራረብክና ብዙ ቃላት ስላወራ አርጊመንት ሰራ ማለት አይደለም የቢማ ትረዳ ከሆነ አረራዳለሁ ግን ተረጋግተን የምናወራ ደስ ይላል ግን ያው ነው እሺ ቶፒኩ ላይ ግባሽ ግን ያው አሁን እኮ ማለት ነው የተኛ ማለት አስገባሽ ሲያምጣስ አውቀህ ነው ወይንስ ኔትወርኩ ነው ለመመደረበኝ ሌላ ሰው ይቀጥልፍ ወይ ድርቀት ነው ኔትወርኩ ነው ትንሽ ኔትወርክ ያዘ እሺ አስተካክል ኔትወርክን አስተካክልሽ ኦኬ መሃን ሴትን እንዴት ነው እስልምና ትሪት የሚያደርጋት? አብዱን ካላመጣ ኦፌይ ጎንደና ቆያች መጀመሪያ አንተ ለማዳመጥ ዝግጁ ሁን። ኦፌይ መሃን ሴትን እንዴት ታያታለህ? መሃን ሴትን እስልምና መጀመሪያ ጥርት ያለ ነው። መጀመሪያን አንተ ተረጋግተህ ለማዳመጥ ለመረዳት እንትን በል ጎበዝ። አሁን መሃን ሴትን ማግባት ይቻላል? እስልምና አይደለም እስልምና አልከለከለም እኮ መሃን ሴትን አታግቡ ብሎ አይደለም የከለከለው።
ሀዲሱን ከመጀመሪያ እየቆረጣችሁ ነው ማንጣት የያዛችሁት እዚህ ጋ ማለት ነው። አንድ አካል መሀን ሴት ልክ በእግር እንደሚረገጥ ምንጣፍ ነች ቢል እያከበራት ነው እየሰደባት? አይደለም፣ እንደዛ አይደለም። እያከበራት ነው እየሰደባት? እስልምና ላይ አይደለም መሀን ሴትን አታግቡ ሳይሆን የጠየኩ መልስ። ዶንት ሽፍት። አንቺ እህቶይ ሙስሊሟ አንድ ሰው መጥቶ ማቶልጂ ከሆንሽ ልክ በእግር እንደምትረገጪ በር ላይ እንዳለ ምንጣፍ ነሽ ቢልሽ ይህ አካል እየሰደበሽ ነው ወይንስ እየመረቀሽ ነው? በር ስንገባና ስንወጣው እግራችንን ምንጠርግበት አይነት ምንጣፍ ነሽ ቢልሽ እየመረቀሽ ነው ወይንስ እየሰደበሽ? አብዲችን ብቻ መልስ። ቀጥል። እየረገጠች ነው። እንደዛ ሚል የለም። አበስብና ሲጀመር እንደዛ ሚል የለም። ሲጀመር እሺ፣ አሁን እንደዛ ካልክ የመሪ ማለት አላልወጣኝም። እንዲህ ብሎ ቢል ስድብ ነው ታዲያ እንዴት ቢል ስድብ ነው ወይንስ ምርቃት ነው? ቢል እንዲያ አንድ ሰው እንዲህ ቢል ስድብ ነው ወይንስ ምርቃት ነው? ቢል እኮ የሚባል ነገር የለም እኮ። ይሄ እኮ ቢል ሳይሆን የተባለው ነገር ማድረግ ነው እንጂ ማለት ቢል ቢል የለም። አሁን አርጉመንት እንኳን ትረስ ማድረግ ማይችሉ እነኚህ ናቸው አሁን እስልምና ውስጥ ያሉት። ከስር ያላችሁ በደንብ አስተውሉ፣ በደንብ አስተውሉ። እናንተን አንድ ሰው አንድ አካል ከምንጣፍ አትሻሉም በእግር ቆሻሻ ከምንጠርግበት ቢላችሁ መረቃችሁ ወይንስ ሰደባችሁ ብዬ ስል እስልምና መጀመሪያ እንደዛ ይላል። እንደው እፎይ አዳምጡ። ሚል እኮ የለም አይባልም። ቢባል ምርቃት ነው ወይንስ ስድብ ነው ይሄ እየተባልክ ይህንን እንኳን ትረሳ አያደርግም ጭንቅላታቸው። ይህን እንኳን መረዳት አይችልም አይምሯቸው። ፕሊስ ይህን ሰው እያታስገቡት፣ የተሻሉ ሌሎችን አስገቡ። አይምሯቸው ይህንን እንኳን መገንዘብ አይችሉም። ኔትወርካቸው የተሻለውን አስገቡ። ማውራት የሚችሉ ቢያንስ አርጉመንት ርዕስ ማድረግ የሚችሉ ምንድነው እየተወራ ያለው ምንድነው የተጠየቅ ነው የሚለው ነው የሚሰሙትን እንትን በሉ። ሰው መውለድ ማትችል ሪከመንድ ትደረጋለች እንድታገባ? አብዲ መልሰው መውለድ ማትችል ሪከመንድ ትደረጋለች ወይ? ነብይ ሪከመንድ አድርጓል? አሁን እኛ ጋር ልንገርህ፣ እኛ ጋር አሁን መውለድ የማትችል ሴት አታግቡ አይደለም ማለት። አሁን አንድ ሰው ዘሩ እንዲቀጥል ይፈለጋል። ገባህ? እሷ መሀናትና እስልምና ሁሉንም አመቻችቶ ነው። አብዲ ገባህ? መውለድ የማትችል ሴት ማግባት የተጠላ ነው የተወደደ ነው? መውለድ የማትችል ሴት የተወደደ ነው እንጂ ታገባታለህ። የምታገባት መስፈርት አለው ማለት። አሁን አንድ ሰው ዘሩን መተካት ዘሩን እንትን ማለት ይፈልጋል። ገባህ? ዝም ብሎ እሷ መሀናትና እሷ ጋር አርጃ ማስረጃ የተወደደ እንደሆነ የተወደደ ነው የሚል እሷ ጋር አታረጅም አብረህ ካላ ማይሻል ጭንቅላት ነው ሁሉም ያላቸው። ማውራት እንጂ መስማት አይችሉም። የተወደደ ነው አልክ፣ ማስረጃ አንጣ ተባልክ። መካን ሴትን ማግባት ነው የተወደደው ብለህናል። ማስረጃ አንጣ። ይሄ ክርስቲያኖች ቤት ነው። ለምን ወጣ? መረጃ ስትጠየቁ ትወጣላችሁ ዘላችሁ። ዝም ብለህ ተረት ተረት የምታወራበት እዛ ሙስሊሞች ኡስታዞች ጋር ሄዱ። ይሄ ክርስቲያኖች ቤት ነው። ለምታወራው መረጃ ትጠየቃለህ። ምንም አያውቁትን በአረብኛ በላይ ሴጣን ቋንቋ አውራና ከዛ ወዲያ እስልምናን ሴት ልጅ እንዳከበራት ብለህ ፎክር። ይሄ ግን ክርስቲያኖች ቤት ነው። ሰዎች በሚገባቸው ቋንቋ እናወራለን። ያኔ እስልምና ገመና ይገለባል ማለት ነው። እንዲህ ሕፃን ልጅን ገልበህ እንደምታጥበው እስልምናን ገልበን ነው የዱፍን ቆሻሻውን በእውነት እጥብ የምናደርገው በእውነት ቃል ማለት ነው። ይሄ ቤቱ የክርስቲያኖች ነው። እዚህ የምታዩት ሁሉም ገብተው ተራግፈው ድራማም ሊሰሩ ሲሉ ሊዋሹም ሲሉ በየትኛውም ሳይድ ተይዘው እንዲህ ተራግፈው አራግፈን ባዷቸው የምንሸኝበት ነው። ስለዚህ በተቻላችሁ መጠን አትዋሹ። በተቻላችሁ መጠን ድራማ ለመስራት ተሞክሩ። አንደኛ ብትዋሹ አትዋሹንም እኛን። ድራማ ለመስራት ብትሞክሩ አትችሉንም እኛን።
ስለዚህ የምናቀርበው የምናጠንቅቀን ሰዎች ነው።